የአባታችን አምላክ ልዑል እግዚአብሔር ይክበር ይመስገን። አሜን። ወንድማችን እንደነገረን እንደ እግዚአብሔር ፈቃድ ይሄንን የመጽሐፈ ነህምያን የትርጓሜ ክፍል እንማማራለን። መጽሐፈ ነህምያን በቀጥታ ከማየታችን በፊት መሰረታዊ የሚባሉ መጽሐፍ ቅዱስን የምንረዳበትን መንገድ እና በተለይም ደግሞ የመረጥነው መጽሐፍ የብሉይ ኪዳን መጽሐፍ እንደመሆኑ መጠን ለምንድን ነው የብሉይ ኪዳንን መጽሐፍት በሐዲስ ኪዳን ሆነን የምናነበው? እንዴትስ እንረዳ? ከሐዲስ ኪዳን ትርጓሜ ጋር እንዴት ነው የምንረዳቸው የሚለው ነገር የተወሰነ ነገር እንደ መንደርደሪያ ማንሳት ያስፈልጋል። መጽሐፍ ቅዱስን በብዙ መንገድ ሲተረጎም ልንሰማው እንችላለን። ግን በጣም የተሻለው የሚባለው ትርጓሜ መጽሐፍ ቅዱስ ማለት የእግዚአብሔር ፈቃድ፣ የእግዚአብሔር ትእዛዝና የእግዚአብሔር ቃል በሰው ልጆች ቋንቋ ማለት ነው። ይሄ በጣም ራሱን ችሎ በጣም ብዙ ትርጓሜ እንድናነሳ የሚያደርገን ትርጉም ነው። የእግዚአብሔር የማይታወቀው ረቂቅ የሆነው የእግዚአብሔር ፈቃድ፣ ለሰው ልጆች የተሰጠ የእግዚአብሔር ትእዛዝና ይህ ነው እንዲህ ነው የማይባል የእግዚአብሔር ቃል ለኛ ለሰው ልጆች በሚገባንና መረዳት በምንችለው በምናውቀው ቋንቋ በሰው ልጆች ቋንቋ የተጻፈ ማለት ነው። ስለዚህ ትእዛዙን እንፈጽም ዘንድ እናውቃት ዘንድ የእግዚአብሔርን ፈቃድ እንረዳና ትገባን ዘንድ ሌላው ደግሞ የእግዚአብሔርን ቃል በእውነት እናውቅ ዘንድ በሰው ልጆች ቋንቋ ማለት ነው። ሌላውና በኋላ መልሰን የምናነሳው በነገራችን ላይ መጽሐፍ ቅዱስ በኋላም ብሉይ ኪዳንን ስናነሳ ለምን የሚለውን ስናነሳ የምንመልሰው ሆኖ በመጽሐፍ ቅዱስ ውስጥ ያለው ጉዳይ ስለ እግዚአብሔር ቃል ነው ስንል እግዚአብሔር ከሶስቱ አካል አንዱ እግዚአብሔር ወልድ በኩነት ሶስትነት ለሶስቱ አካላት ራሱ ቃል ሆኖ ለአብና ለመንፈስ ቅዱስ መናገሪያ ቃላቸው የሆነው የእግዚአብሔር ቃል አካላዊ ቃል በሰው ልጆች ሰውነት ተገልጦ ያስተማረው ትምህርት የተናገረው ነገር በአዲስ ኪዳን ተጽፎ እናገኘዋለን እና በብሉይ ኪዳንም ያሉት ሀሳቦች ስለ ክርስቶስ የሚናገሩ ናቸው እንጂ ሌላ ጉዳይ የላቸውም። ዛሬ የምንነጋገርበት መጽሐፈ ነህምያ ስለ ክርስቶስ ምሳሌ ነው። በደንብ አድርገን በኋላ ላይ ስንሄድ እናነሳለን። ስለዚህ የእግዚአብሔር ቃል ስንል ከሶስቱ አካል አንዱ እግዚአብሔር ወልድ አካላዊ ቃል በሰው ሰውነት በተዋህዶ ሰው ሆኖ መጥቶ ይህንን ዓለም ለማዳን ለቤዛነት እንደመጣ ለማስተማር ለአርአያነት እንደመጣ ያ ያደረገው ደግሞ ትእዛዝና ወንጌሉ ትምህርቱ ተጽፎ እንደምናገኘው በብሉይ ኪዳንም ያለው ያው ቃል ለነቢያት የገለጠላቸውን ትምህርት ለነቢያት የነገራቸውን ትእዛዝ ለነቢያት የገለጠላቸውን ፈቃዱን የምንማርበት መጽሐፍ ነው ማለት ነው። መጽሐፍ ቅዱስ የተለየ መጽሐፍ ማለት ነው። የተለየ ያደረገው የእግዚአብሔር ቃል የእግዚአብሔር ፈቃድ የእግዚአብሔር ትእዛዝ ያለበት ስለሆነ ነው። ሰዎች የተለየ ያደረገው መጽሐፍ ቅዱስ የቤተ ክርስቲያን መጽሐፍ ሆኖ ለቤተ ክርስቲያን የተጻፈም ስለሆነ ነው። ምን ማለት እንደሆነ እንደዚሁ እናነሳለን። የተለየ ያደረገው መጽሐፍ ደግሞ መጽሐፍ ቅዱስን የተለየ ያደረገው በእግዚአብሔር መንፈስ ቅዱስ ረዳትነት የተጻፈ መጽሐፍ ስለሆነ ጭምር። መጽሐፍ ቅዱስ ሰው ከክፋት ጋር ያደረገውን ውጊያ የያዘ መጽሐፎች መጽሐፍ ነው። ሌላው ደግሞ መጽሐፍ ቅዱስ ውስጥ የተጻፉት መጽሐፍት ለምሳሌ ብንመለከታቸው የጦርነት ታሪኮች እናገኝባቸዋለን። በግርድፉ ብናነበው እስራኤላውያን አሞራውያንን እንደዚህ ያደረጓቸው፣ አማሌቃውያንን እንደዚህ ያደረጓቸው፣ ጨረሷቸው እንደዚህ የሚል ነገር እናገኛለን። አማሌቃውያን፣ አሞራውያን እንደዚህ የተባሉ የተጠቀሱት ሰዎች ብቻ አይደሉም። እግዚአብሔርን ይቃወሙ የነበሩ እግዚአብሔርን ሰዎች የሚቃወሙ ሰዎች ብቻ ሆኖ አይደለም እናገኛቸው። በትርጉም ውስጥ የምንረዳቸው በምሳሌዎቻችን እንደምጠቅሰው ለምሳሌ ፈርዖንና ሰራዊቱ ሰጠሙ እያልን ስናነሳ ፈርዖን የተባለ ዲያብሎስ፣ ግብፅ የተባለ ሲኦልን ጥለን ወጣን እያልን በምሳሌ እንደምናገረው ሰው ከክፋት ጋር ያደረገውን ውጊያ የያዘ የመጽሐፎች መጽሐፍ ነው። ስለዚህ የሆነን ታሪክ ከመተረክ ባለፈ ትርጉሙን ብንረዳው እግዚአብሔር መንፈስ ቅዱስን አጋዥ እና ረዳት አድርገን ለመረዳት ብንሞክር መጽሐፍ የሚነግረን ሰው ከክፋት ጋር ያደረገውን ውጊያና በእግዚአብሔር ረዳትነት እንዴት አድርጎ እንዳሸነፈ የምናውቀው ነው። ሌላውና በጣም ትልቁ ጉዳይ መጽሐፍ ቅዱስ የቤተክርስቲያን መጽሐፍ ነው። ከቤተክርስቲያን አስቀድሞ የኖረ ግን አይደለም። ቤተክርስቲያን ከሁሉ ትቀድማለች። ምክንያቱም መጽሐፍ ቅዱስ ተሰንዶ አሁን የያዝነውን መጽሐፍ ቅዱስ ቅርጽን ይዞ እስክናገኘው ድረስ ቢያንስ 100 ምናምን ዓመታት አልፈዋል። ከሐዋርያትም እንኳን በኋላ የብሉይ ኪዳኑ መጽሐፍት ራሱ ተቀንነው ቀኖናቸው ይሄ ይሁን የሚለው የቤተክርስቲያን የመጀመሪያው ጉባኤ ላይ የተወሰነ ነው፣ በሐዋርያት ጉባኤ እና በዛ ጊዜ ውስጥ ሁሉ ግን ቤተክርስቲያን ነበረች። የተጻፈ ሕግ ለሰው ልጆች ያስፈልገበትን መንገድ መረዳት በነገራችን ላይ ያስፈልጋል። በኋላ ላይ የብሉይ ኪዳንን ዘመን አከፋፈል ስንመለከት እናየዋለን። ስለዚህ ከቤተክርስቲያን ለቤተክርስቲያን የተሰጠ መጽሐፍ ነው። ቤተክርስቲያን ለራሷ ለልጆቿ ለቤተክርስቲያን አካላት ለሆኑት ለምዕመናን
እንዲጠቀሙበት ዘንድ ራሷ ቤተክርስቲያን የሰጠችው መጽሐፍ ነው። ስለዚህ የቤተክርስቲያን ንብረት የሆነ መጽሐፍ ነው። አተረጓጎሙም አረዳዱንም የምትበይነው የምትወስነው ቤተክርስቲያን ናት ማለት ነው። እንግዲህ ከአዳም እስካሁን ያለው ዘመን በሶስት ይከፈላል። የህገ ልቡና ወቅት የምንለው አለ። የህገ ልቡና የምንለው ወቅት 4100 ዓመታትን የሚይዘው ነው። ከአዳም እስከ ሙሴ ያለው ዘመን ነው። ሰው ሲፈጠር በልቡናው ሰሌዳ በተጻፈለት ህግ እየተመራ የኖረበት ነው። ክፉንና ደጉን፣ ጽድቁንና ኃጢአቱን ያወቀበት የተጻፈ ህግ በሌለበት ሁኔታ ይልቁንም ደግሞ በልቡናው ሰሌዳ ላይ የተጻፈለትን ህግ እንደምታስታውሱት ለአዳም እግዚአብሔርም ከአዳምና ሔዋንን ከፈጠራቸው በኋላ በገነት ካለው ዛፍ ብሉ፣ ክፉንና ደጉን ከሚያሳውቀው ከዚህ ዛፍ ግን እንዳትበሉ የሚል ትእዛዝን ሰጥቷቸዋል። ይሄ ትእዛዝ የመጀመሪያው የእግዚአብሔር ህግ፣ ለሰው ልጆች የተሰጠ የመጀመሪያው የእግዚአብሔር ህግ ነው፣ ትእዛዝ ነው። ይሄ ህግ ተጽፎ ውል ተዋውለው ተሰንዶ አይደለም የተሰጣቸው፣ በልቡናቸው ላይ ነበር የተጻፈው። ከአዳም እስከ ሙሴ ያለው ዘመን የሰው ልጅ ምንም እንኳን የእግዚአብሔርን ትእዛዝ ባለማክበር ወድቆም ቢሆን ልቡናው ሙሉ በሙሉ ያልደነቆረበት ጊዜ ስለነበረ በልቡናው ሰሌዳ በተጻፈለት ህግ እያስተዋለ የሚማርበት የሚመራበት ጊዜ ነበረ። ከዚህ በኋላ ህገ ኦሪት ደግሞ የምንለው ጊዜ ከሙሴ እስከ ክርስቶስ መምጣት ያለው ጊዜ ነው። በሙሴ አማካኝነት እግዚአብሔር አምላክ ለሰው ልጆች የመጀመሪያውን የተጻፈ ህግ የሰጠበት፣ ሰው ኃጢአትን በመምረጡ ምክንያት በልቡ ያለው ህግ በጣም የተዳፈነበት፣ የልቡናው ድንቁርና የጨመረበት ወቅት በመሆኑ የተጻፈ ህግ ያስፈለገበት ጊዜ ነው። ከዚህ ቀጥሎ ደግሞ የምናገኘው ህገ ወንጌል የምንለው ነው። ከክርስቶስ መወለድ እስከ ዓለም ፍጻሜ ያለው ዘመን የሐዲስ ኪዳን የምህረት ዓመተ ምህረት የምንለው የቀድሞ ውል የብሉይ ኪዳን፣ ብሉይ ማለት ያለፈ ማለት ነው። የቆየ ያረጀ ማለት ነው። ብሉይ ኪዳን ያለፈው ኪዳን አልቆ አዲሱ ስምምነት አዲሱ ኪዳን ወንጌል በስርዓት የተነገረበት ማለት ነው። እነዚህንም አልፋቸው የታሪክ መጽሐፍት እንዳሉ የጥበብ መጽሐፍት እንዳሉ በደንብ እናውቃለን ከሚል ነው። ትልቁና መሰረታዊ ጉዳይ የብሉይ ኪዳንን መጽሐፍት ማጥናት ለምን አስፈለገ የሚለው ጥያቄ ይሆናል። ብዙ ሰዎች የብሉይ ኪዳን መጽሐፍት አያስፈልጉም ብለው ያስባሉ። ይሄንን የበለጠ በጣም በተግባር ለማስረዳት በነገራችን ላይ አስፈላጊነታቸው ለማስረዳት አሁን ካለንበት የዚህ አብይ ጾም ሳምንታት የተሻለ ነገር አናገኝም። እንግዲህ በደንብ እያስተዋላችሁ ከሆነ ቅዱስ ያሬድ በሰጣቸው ስያሜዎች መሰረት ሳምንታቱ እያንዳንዳቸው ሰንበታቱ ስያሜ ያላቸው፣ ለሰንበታቱ ስያሜዎች ደግሞ የሚስማማ ምስባክ ከብሉይ ኪዳን መጽሐፍ ከቅዱስ ዳዊት መዝሙር ወጥቶ ከሐዲስ ኪዳን ወንጌል ጋር ይነገራል። ስለዚህ ለምሳሌ የዚህ ሳምንት ምስባክ ፈቀድኩ ከመ እንግር ፈቃደከ፣ አቤቱ ሕግህን እናገር ዘንድ ሕግህን አስተምር ዘንድ ፈለግኩ፣ ፈቃድህን እናገር ዘንድ ወደድኩ ብሎ የተናገረውን የቅዱስ ዳዊትን መዝሙር ምስባክ ያለበትንና መዝሙር 39 ላይ ከመ እንግር ፈቃደከ መከርኩ አምላኬ ወሕግከኒ በማእከለ ከርሴ ዜኖኩ ጽድቀከ በማኅበረ አብይ፣ አቤቱ ሕግህን እናገር ዘንድ ወደድኩ፣ ሕግህን ሰራ ዘንድ ፈቀድኩ፣ ሕግህም በውስጤ ነው በሰውነቴ ውስጥ ነው። በማእከለ ከርሴ ዜኖኩ ጽድቀከ በማኅበረ አብይ፣ አቤቱ ጽድቅህን ማዳንህን ቸርነትህን አብይ በሆነው ማህበር በትልቁ ማህበር ተናገርኩ ገለጥኩ ይላል። ስለዚህ ይሄንን የተናገረውን ሰው ሕጉን ቢጠብቅ መክሊት ሆኖ የተሰጠውን ሕጉን ቢጠብቅ፣ ሕጉንም ደግሞ መጠበቅ ማለት በተግባር ቢገልጥ፣ ዜኖኩ ጽድቀከ በማኅበረ አብይ እንዳለው በህዝብ መካከል በህዝብ ፊት ያንን ያገኘውን መክሊቱን ቢገልጥ ቢጠብቅ ቢያፈራበት የሚያገኘውን ዋጋ ይናገራል። ሌላው ለምሳሌ የዚህ ቀን ተለዋጭ ሆኖ የሚቀርበው ሌላኛው መዝሙር 32 ላይ ያለው ይትለቃ ኃጥእ ወኢይፈዲ፣ ኃጥእ ይበደራል አይከፍልም፣ ጻድቅ ግን ይራራል ይሰጣልም ብሎ የሚናገረውን ምስባክ እናመጣለን። ስለዚህ ለምሳሌ እግዚአብሔር አምላክ ለሁላችንም መክሊትን ሲሰጥ ለእያንዳንዳችን እንደሰጠን የሰጠንን አትርፈንበት ሊተሳሰበን በሚመጣ ጊዜ ደግሞ ዋጋውን እንመልሰን እንደሚገባን የሚናገር ነው። ወንጌሉ የሚነበበው የማቴዎስ ወንጌል ከሚነበበው ጋር የብሉይ ኪዳኑ መጽሐፍት እርስ በርስ ይተረጓጉማሉ። ይሄ ማለት ለምሳሌ ቅዱስ ዳዊት የተናገራቸው ትንቢቶች ለጊዜው ለእስራኤላውያን የተፈጸሙ ጉዳዮች አሉት። አንዳንዶቹ ደግሞ ቀጥታ ለክርስቶስ የተነገሩ ናቸው። ለምሳሌ እነሆኝ እደዌ ወእገሬ ይላል ቅዱስ ዳዊት፣ አቤቱ እጆቼንና እግሮቼን ቸነከሩ፣ ወለቁ ሁሉ አዕጽምቴ፣ አጥንቶቼን ሁሉ ቆጠሯቸው ብሎ ይናገራል። ዳዊት አልተሰቀለም። በእስራኤል የተሰቀለ አጥንቶቹ የተቆጠረ ሰው አናገኝም በጊዜው። ይሄ የሚተረጎመው ክርስቶስ መጥቶ በፈቃዱ ሞትን በተቀበለበት ጊዜ በዕለተ ዓርብ በመስቀል ላይ በተሰቀለ ጊዜ ለሚነገር ነው እና
የብሉይ ኪዳንን መጽሐፍት ማጥናት ያስፈለገበት የመጀመሪያው ምክንያት በብሉይ ኪዳን ያለውን ጉዳይ በሐዲስ ኪዳን ሲተረጎም እንድንረዳ ነው። ይሄ ማለት ጌታችን ራሱ እንደተናገረ እኔ ኦሪትና ነቢያትን ልሽር አልመጣሁም ልፈጽማቸው እንጂ እንዳለን ተነግረዋችሁ ቃል ተገብተውላችሁ የቀሩትን በነቢያት ተነግረዋችሁ ተስፋ ተደርገው የተጠበቁትን ትንቢት ቃላት በምሳሌ የተነገሯቸውን ጉዳዮች በሙሉ እኔ ፈጻሜ ሕግ ሆኜ ሕግን የሚፈጽም የሚሰራት እውነተኛ መምህር ሆኜ ልፈጽማት ነው የመጣሁት ብሎ እንዳለ ምን እንደተፈጸመ እናውቅ ዘንድ ከፈለግን የብሉይ ኪዳንን መጽሐፍት መረዳት በጣም ያስፈልጋል። ስለዚህ በሌላ ቋንቋ ምን ማለት ነው? አንድ ሰው ሐዲስ ኪዳን እንዲገባውና እንዲረዳ ከፈለገ የብሉይ ኪዳንን መጽሐፍት ማንበብ በጣም አስፈላጊ ነው ማለት ነው። ሁለተኛው ፍጽምቲቱን ሕግ የተፈጸመችውን ሕግ ለማወቅ ብሉይ ኪዳንን ማወቅ ያስፈልጋል። ለምሳሌ ጌታችን ሲናገር በማቴዎስ ወንጌል ምዕራፍ 19 ላይ ጸሐፍት ፈሪሳውያን መጥተው ጌታ ሆይ ሙሴ ያገባናቸውን ሚስቶቻችንን ወይም የተጋባቸውን ሚስት ስለመፍታት የጻፈውን ሕግ ጠቅሰው ይጠይቁታል። ሙሴ በሕጋችን እንደነገረን አንድ ሰው ያገባትን ሚስቱን መፍታት ከፈለገ የምትፈታበትን የፍቺ ወረቀት ሰጥቶ እንዲልካት ነግሮን ነበር አሉት። ጌታ ምን አላቸው? ሙሴ ስለ ልባችሁ ጥመት ምን ማለት ነው? በብሉይ ኪዳን እንደመኖራችሁ በልቡና መደንቆር በብሉይ ኪዳን ጊዜ እንደመኖራችሁ የሰው ልጅ በወደቀበት ጊዜ በተጎሳቆለበት ጊዜ እንደመኖራችሁ እንደ ልባችሁ ክፋት ይህንን ሕግ ነገራችሁ። እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን የሚፈታ እርሱም አመነዘረ እርሷንም አመንዝራ አደረጋት ይላል። ስለዚህ አዲሲቱ ሕግ የፍጽምቷ ሕግ የተለወጠችው ሕግ እንዴት እንደሆነች ማወቅ የሚፈልግ ሰው ብሉይ ኪዳን ላይ የነበረውን ሕግ መረዳት ይፈልጋል። ሌላው ሁለተኛው ነገር አዲስ የተፈጠረ ያልተኖረ እንግዳ ትምህርት እንደሌለ መረዳት ያስፈልጋል። በነገራችን ላይ ብሉይ ኪዳን ውስጥ ያሉት መጽሐፍት በሙሉ የሚናገሩ ስለ ነገር ክርስቶስ ነው። እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋልና እነርሱን ትመረምራላችሁ እነርሱም ስለ እኔ የሚመሰክሩ ናቸው ብሎ በዮሐንስ ወንጌል ምዕራፍ 5 ቁጥር 39 ላይ ጌታችን ተናግሯል። መጽሐፍትን ትመረምራላችሁ ነገር ግን እናንተ አታስተውሉም እነርሱም ስለ እኔ የሚመሰክሩ ናቸው ይላል። ሙሴንስ ብታምኑት እኔን ባመናችሁ ነበር እርሱ ስለ እኔ ጽፏልና ደግሞ ብሎ በግልጽ እዛው ዮሐንስ ወንጌል ምዕራፍ 5 ቁጥር 46 ላይ ይናገራል። በብሉይ ኪዳን በምሳሌ የተነገረን በትንቢት የተነገረው ታሪክ በሙሉ በነገራችን ላይ ስለ አምላክ ሰው መሆን፣ ስለ ክርስቶስ መምጣት፣ ስለ እውነተኛው መሲህ መምጣት፣ ስለ ቤዛነት የተጻፈ እንደሆነ መረዳት ያስፈልጋል እንጂ በእውነት ለመናገር እኛ የማናውቃቸው እስራኤላውያን ሙሴ የሚባል መሪ ኖሯቸው ባህረ ኤርትራ ተከፍሎ ስለመሻገራቸው ማወቅ ለኔና ለእናንተ የሚጠቅመን ጉዳይ የለም። ምንድን ነው የሚጠቅመን ታዲያ ካልን ሙሴ በግብፅ ባሪያ ሆነው የነበሩትን እስራኤላውያንን በበትሩ ባህረ ኤርትራን ከፍሎ እንዳሻገራቸው አማናዊው ሙሴ ክርስቶስ ባህረ ሲኦልን ከፍሎ እስራኤል ዘነፍስ የምንባል እኛን ከኃጢአት ከድንቁርና እግዚአብሔርን ካለማወቅ ልጅነትን ከማጣት ነፃ እንዳወጣን መስቀል በተባለ በትሩ የጥል ግድግዳ እንደፈረሰ ሙሴ በከፈለው በመታው በትር ባህረ ኤርትራ ተከፍሎ ሕዝበ እስራኤል እንደተሻገሩ ክርስቶስ ባደረገው በትር በተባለ መስቀሉ ባደረገው ድህነት ተራርቀን የነበርን ሰዎች እንደቀረብን አተን የነበርነው ልጅነት እንዳገኘን ኃጢአትን ባህረ ሲኦልን ተሻግረን ወደ ዘላለም ሕይወት አተነው ወደ ነበረው ልጅነት እንደተመለስን ማስረጃ ምሳሌ ሆኖ የሚቀርብ ነው። ስለዚህ ይሄንን ብሉይ ኪዳንን መጽሐፍት ማወቅ ዓላማው ይሄ ነው የሚለውን ነገር መረዳት ያስፈልጋል። አሁን የምንነጋገረው የመጽሐፈ ነህምያን መጽሐፍ ከመነጋገራችን በፊት ስለ ነህምያ ታሪክ ስለ መጽሐፉ ባለቤት ቅዱስ ዮሐንስ አፈወርቅ እንደተናገረው መጽሐፉን ከመረዳት አስቀድሞ ስለ ባለቤቱ መናገርና ማወቅ አስፈላጊ እንደሆነ ስለተናገረ ነህምያን ባጭሩ እንመልከተው። በጣም የሚደንቀው ይህ ሰው መጽሐፍ በስሙ የተጻፈለት ሰው ታሪኩ የተነገረን ሰው ከብሉይ ኪዳን መጽሐፍት መካከል እሱ ካህን ወይም ነቢይ ወይም ደግሞ ጸሐፊ አልነበረም። ግን ደግሞ በጊዜው የነበረው የመንግስት ስራ እንደነበረው አይነት ተቀጥሮ ስራ ይሰራ የነበረ ሰው ነው። በነገራችን ላይ የአርጤክስ የሚባለው ቦታ ላይ እንግዲህ በኋላ ላይ በታሪክ ውስጥ እንደምናገኘው እስራኤል በናቡከደነጾር ከጠፋች በኋላ ቅጥሮቿ ከተሰበሩ በኋላ በተለያዩ ጊዜያቶች የተለያዩ ንዑሳን ነገስታት እየመጡ እስራኤልን ኢየሩሳሌምን አጥፍተዋት ነበር እና በዚህ መጥፋት ምክንያት የተወሰኑ የተሰደዱ ሰዎች በሄዱበት በምርኮ በነበሩበት ቦታ ላይ ልጆችን ወልደው ነበር። ግን በወለዱባቸው ቦታዎች ላይ በምርኮ በነበሩባቸው ቦታዎች ላይ ልጆቻቸው እግዚአብሔርን እንዲያውቁ ሃይማኖታቸውን እንዲጠብቁ
ማንነታቸውን እንዲረዱ እያደረጉ እስራኤላውያን መሆናቸውን ኢየሩሳሌም የምትባል ተስፋ የሚያደርጓት ሀገር እንዳለቻቸው እየነገሩ አሳድገዋቸው ነበር እና ይህ ሰው ከነዚህ ሰዎች መካከል አንዱ ነው። አርጤክስ በሚባል ስፍራ በምርኮ ቦታ የተወለደ ነው። የንጉሥ አርጤክስ የጠጅ አሳላፊ ሆኖ ስራ የተቀጠረ ሰው ነው። ካህን አይደለም፣ ጸሐፊ አልነበረም፣ ወይም ነቢይ አልነበረም። ይልቁንም ግን በኢየሩሳሌም መልሶ ግንባታ ውስጥ ትልቅ ስፍራ የነበረው ሰው ነው። ከዚህ ታሪክ የመጀመሪያው የምንረዳው በነገራችን ላይ እያንዳንዳችን በቤተክርስቲያን አገልግሎት ላይ ድርሻ እንዳለን ብዙውን ጊዜ እንረሳለን። በጣም ብዙ ሰዎች የቤተክርስቲያንን ደህንነት፣ የቤተክርስቲያንን ደህና መሆን፣ የቤተክርስቲያንን መጠበቅ፣ ስለቤተክርስቲያን አገልግሎት ሲታሰብ ብዙ ሰዎች የሚታሰባቸው ዲያቆናት፣ ጳጳሳት፣ ካህናት የሆኑ ሰዎች ብቻ የሚሰሩት ስራ እንዳለ ነው የሚመስላቸው። ኢየሩሳሌም የተባለች የፈረሰችውን ቅጥር የገነባው ነቢይ፣ ካህን ወይም ሌላ ሰው አልነበረም። ይልቁንም ተራ የመንግስት ሰራተኛ የነበረ ሰው ነው። ስራው የጠጅ አሳላፊው የንጉሱ የሚመጣውን የወይን ጠጅ ከመጠጣቱ አስቀድሞ ወይን ጠጁን የመቅመስ እንዳልተመረዘ የማረጋገጥ ነው። በነገራችን ላይ ይሄ ቀላል ስራ አይደለም። ንጉሱ እጅግ በጣም የሚያምነውን በህይወቱ ጭምር የሚያምነውን አደራ የሚሰጠውን ሰው የሚሾምበት ስፍራ ነው። ተመርጦ ባህሪው ምግባሩ ተመርጦ የሚሾም ሰው ነው እና እንዲህ ያለ ስራ ይሰራ የነበረ ሰው ነው። ነህምያ በንጉሱ ዘንድ ከፍተኛ ቦታ ቢኖረውም በጣም ትዕቢተኛ ያልነበረ ሰው ነው። እኔ እኮ ንጉስ የሚወደኝ ንጉስ የሚያከብረኝ ሰው ነኝ፣ የመረጠኝ ሰው ነኝ፣ ስለዚህ እኔ አሁን የፈለኩትን አደርጋለሁ ብሎ የሚታበይ ሰው አልነበረም። ሰዎች በዚህ ዓለም ያገኙትን እውቀት፣ በዚህ ዓለም ያገኙትን ሀብት፣ በዚህ ዓለም ያገኙትን እድሜና ጤንነት፣ በዚህ ዓለም ያገኙትን የትኛውንም ነገር እግዚአብሔር የፈቀደላቸውን ያደረጉትን በጎውን ነገር በሙሉ የሚታበዩበት ከሆነ በእውነት ጣዖት ይሆንባቸዋል። ይልቁንም ግን ሰዎች ቢያስተውሉትና ቢያስቡበት እውቀታቸውን፣ ገንዘባቸውን፣ ጉልበታቸውን፣ አቅማቸውን ሁሉ ቤተክርስቲያንን ስለመርዳት ወንጌልን ስለማስፋት ቢጠቀሙበት እጅግ በጣም ብዙ ነገርን ያገኛሉ የሚለውን ነገር ማሰብ ያስፈልጋል። ነህምያ በንጉሥ ዘንድ መንፈሳዊ ሕይወት የተበላሹትን ህዝቦቹን ለማገልገልና የኢየሩሳሌምን ቅጥር መልሶ ለመገንባት መለኮታዊ ጥሪ የተሰማው የጸሎት ሰው ነው። በኋላም ላይ በታሪኩ እንደምናገኘው እግዚአብሔር አምላክ ፈቅዶ ይህንን የኢየሩሳሌምን ግንባታ እንዲሰራ ሲመርጠው ህዝቦቹን እንዲሰበስብ የተበተኑትን እስራኤላውያን እንዲሰበስብ ሲጠራው በጸሎት ይህንን የእግዚአብሔርን ጥሪ የተቀበለ መለኮታዊ ጥሪውን ደግሞ በትህትና ተቀብሎ ወደ ተግባር የገባ ሰው ነው። ይህንን ለማድረግ በነገራችን ላይ እግዚአብሔር ሲጠራው እርሱ ምንም እንኳን እስራኤላውያን ከተበተኑ በኋላ ብዙ መከራ የደረሰባቸው ቢሆኑ አንደኛ ቤተሰቦቹ በሸሹበት ምክንያት የተወለደው ሰላም ያለበት ቦታ ላይ ነው። ባለበት ስፍራም ደግሞ የሚገፋ ሰው አይደለም። ምክንያቱም ንጉሥ የበለጠ የተሻለ ስራ የሰጠው ሰው ነው። ይህንን የቤተ መንግስቱን ቅንጦት ተመኝቶ አይ እኔ እስራኤል ብትሰራና ባትሰራ ምን ዋጋ አለው ብሎ የተወሰው አይደለም። ይልቁንም የሀገሩ ጉዳይ፣ የኢየሩሳሌም ጉዳይ፣ የኢየሩሳሌምን መገንባት በማሰብ በንጉሱ ቤት የነበረውን ቅንጦት ሊተው የወደደ የቁርጥ ስራ ሰው ነው እና ከዚህ ታሪክ የምንማረው ምንድነው ብለን ብናስብ የመጀመሪያው ምሉ ስለሆነ ህይወት አስተማሪ ነው። በኋላም ላይ በመጽሐፍ ውስጥ እንደምናገኘው የኢየሩሳሌምን ቅጥሮች ሲገነባ ግንብ ብቻ የሚታየውን በድንጋይ በጡብ የሚሰራውን ግንብ ብቻ አይደለም መስራት ያሰበው። ኢየሩሳሌም በናቡከደነጾር ስትሸነፍና ስትበተን አብሮ ጠፍቶ የነበረው የህዝቡ ስርዓት፣ የህዝቡ ትምህርት፣ እግዚአብሔርን ማምለክ፣ የቤተ መቅደሱ ህግጋትና ሌሎቹ ነገሮች በሙሉ ጠፍተው ስለነበር እርሱ ቅጥሩን ሲገነባ ካህኑን ዕዝራን ደግሞ ጠርቶ የቤተ መቅደሱን ህግጋት እንዲሰራ መጽሐፍት እንዲተረጉሙ አድርጓል። ሰዎች ምሉ የሆነ ህይወት እንዲኖራቸው እንደሚያስፈልግ ማሳያ ነው። በነገራችን ላይ ለህይወታችን የምናደርጋቸው ማንኛውም ጉዳዮች መንፈሳዊ የሆነውን ህይወታችንን ከግምት ውስጥ ማስገባት አለባቸው። የምንሰራው ስራ እንዴት አድርጎ ነው ቤተክርስቲያን የሚጠቅመው፣ መንፈሳዊ ህይወታችን እንዴት አድርጎ ነው የሚያሳድገው የሚለውን ነገር ሰዎች ዕለት ዕለት ሊያስቡበት የሚገባው ጉዳይ ነው። ህይወታቸው ሙሉ መሆን እንዳለበትም ማሳያ ነው። ብዙዎቻችን ቤተክርስቲያን ስንመጣና ወደ ቤተክርስቲያን አገልግሎት አካባቢ ስንቀርብ ያለን ሰብዕናና ከቤተክርስቲያን አገልግሎት ውጭ ባለው በመደበኛው ስራችን እንግዲህ ዓለማዊ የሚለው የተሻለ ስላልሆነ ነው ቃሉ። ስለዚህ ሌላውን መደበኛውን ለእንጀራ ለመብላት ብለን የምንሰራውን ስራችንን ስንሰራ የሚኖረን ሰብዕና በጣም የተለያየ ነው። ክርስቲያን መሆናችን አይገለጥም። ይሄ ብሎ የሆነ ህይወት ካለመኖር የሚመጣ እንደሆነ ነው እና የዚህን አስፈላጊነት በደንብ አድርጎ ያስረዳል። የጽኑ እምነት ሰው ነው። በጣም የሚደንቀው ኢየሩሳሌም ለ150 ዓመት አካባቢ ነው ፈርሳ ባክና የቀረችው እና አሁን 100 ዓመት የፈረሰችውን ኢየሩሳሌምን ፈርሰው የጠፉትን ቤተ መቅደሶቿ እንዴት አድርገን እንሰራለን ብሎ ይሄ የሚደረግ አይደለም ብሎ ተስፋ የቆረጠ ሰው አይደለም። የሃይማኖት ሰው
እምነት አለው። እምነቱ ደግሞ ዝም ብሎ ቀቢጸ ተስፋ አይደለም። ከእርሱ በኩል የሚጠበቀውን እያደረገ እግዚአብሔር አምላክ እንደሚያከናውንለት ያምናል እና እኛ ባሪያዎቹ እንሰራለን የሰማይ አምላክም ያከናውንላል ብሎ በእግዚአብሔር ላይ ያለውን እምነትና ተሰፎ የገለጠ ሰው ነው። የተግባር ሰው ነው። የተግባር ሰው ነው ማለት ሰው አለኝ የሚለው እምነት በስራውና በድርጊቱ መገለጥ አለበት። ስለዚህ የኢየሩሳሌምን መፍረስ ሲሰማ አንድ ክርስቲያን ሊያደርገው ከሚገባቸው ስራዎች መካከል ዋናዎቹን ያደረገ ሰው ነው። መጀመሪያ ጸሎትና ጾም ነው ያደረገው። ጸሎትና ጾም አድርጎ እግዚአብሔርን ከጠየቀ በኋላ ከንጉሱ እርዳታ ከጠየቀ በኋላ የመገንባትን ስራ ነው ሄደው። ስለዚህ በተግባር ኢየሩሳሌምን የሚጠግን ሰው ነው። በነገራችን ላይ ከዚህ የምንማረው ምንድነው ብለን ብናስብ ቤተክርስቲያንን ዛሬ በተግባር ኢየሩሳሌም የምትባል ቤተክርስቲያንን ኢየሩሳሌም የሚባል የሰውን ሰውነት ኢየሩሳሌም የሚባል የሰውን ነፍስ የሚጠግን ስራ ለመስራት የተግባር ስራ ያስፈልገናል። በጣም የሚደንቅ ነገር እንደው ብዙዎቻችን የማናስተውለው ነገር የቤተክርስቲያንን ችግር ስንሰማ ብዙዎቻችን ከማዘንና ከንፈር ከመምጠጥ ያለፈ የቤተክርስቲያን አገልግሎት እንዲቃና ቢያንስ እያንዳንዳችን ጸሎት እንደሚያስፈልገን አንድ አቡነ ዘበሰማያት አንድ ሰላም ለኪ መድገም ይህንን አስበው ጾማችንን በእውነት እግዚአብሔር እንዲቀበለው አድርጎ መጾም ከዛ ደግሞ አቅማችን በሚፈቅደው ልክ የመገንባትን ስራ መስራት በጣም ያስፈልገናል። ቤተክርስቲያንን መገንባት እንዴት ነው ብንል ለምሳሌ በኋላ ላይ ከታሪኩ እንደምንመለከተው ነህምያ ያደረገው አንደኛው ነገር የነበረውን ድሎቱንና ምቾቱን ትቶ ለተወሰነ ጊዜ በአባት ከንጉሱ ጋር የነበረውን ባለሟልነትና ወዳጅነት ኢየሩሳሌምን የምገነባበት እንጨት እንድቆርጥ ፈቃድህን ስጠኝ ብሎ ደብዳቤ እንዲጽፍለት አድርጎ ለኢየሩሳሌም መገንቢያ የሚሆነውን እንጨት ድንጋይ የሚሰራበትን ከስራው ከመንግስት ስራው ፈቃድ ጠይቆ የወጣ ሰው ነው። በኋላ ላይ ምዕራፍ 1 ስንመለከት እናገኘዋለን። በጣም አዝኛለሁ፣ የቤተሰቦቼን የአባቶቼ መቃብር ያለበትን ኢየሩሳሌም እንድገነባ ፈቃድ ስጠኝ ብሎ ጠይቆ ፈቃድ የወጣ ሰው ነው እና በጣም የሚገርም ነገር ነው። በነገራችን ላይ ትርፍ ጊዜያችንን ፈቃድ የምንወጣበትን ጊዜ ቤተክርስቲያንን ለማገልገልና ለመርዳት ምን ያህሎቻችንን የምንሰራው የሚለውን ጥያቄ እንድንጠይቅ ያደርገናል። መንገዱ ደግሞ አልጋ ባልጋ አልነበረለትም። ከቅርብ የኢየሩሳሌምን ማደግ የኢየሩሳሌምን የቅጥሮቿን ድጋሚ መሰራት የማይፈልጉ ሰዎችና ከራሱ ከወዳጆቹ እንዴት ይሆናል እንዴት ይደረጋል በሚል ፈተና የደረሰበት ሰው ነው። ያንን ፈተና በጽናትና በእግዚአብሔር እርዳታ ያለፈ ሰው ነው። በህብረትና በአንድነት የሚያምን ሰው ነው። ብቻውን ያደርግ ዘንድ እንደማይቻለው እያስተባበረ ሌሎችን እያገዘ እባካችሁ እንስራ፣ እኛ እንሰራለን፣ ባሪያዎቹ እንሰራለን፣ የሰማይ አምላክ ያከናውናል፣ አይዟችሁ በርቱ እያለ እየሰራ የሚያስተምር በህብረትና በአንድነት የሚያምን እውነተኛ መሪ መምህር ነው። በህብረት በአንድነት የሚያምን ሰው ነው። የእውነተኛ መምህር ምሳሌ ጭምር ነው የሚለው መረዳት ያስፈልጋል። ነህምያ እንግዲህ ቅድም እንደተናገርኩት በደንብ ደግሞ አድርገን ምስጢሩን ብንመለከት የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ምሳሌም ጭምር። ምሳሌነቱ እንዴት ነው ብለን እንመልከት። የመጀመሪያው ነህምያ በምዕራፍ 1 ላይ ተጽፎ እንደምናገኘው ቁጥር 4 ላይ የኢየሩሳሌምን መፍረስ በሰማሁ ጊዜ ይላል። ይህንም ቃል በሰማሁ ጊዜ ተቀምጬ አለቀስኩ፣ አያሌ ቀንም አዝን ነበር፣ በሰማይ አምላክ ፊትም እጾምና ጸልይ ነበር ይላል። የመጀመሪያው ያደረገው ነገር በነገራችን ላይ ኢየሩሳሌም ቅጥሮቿ ፈርሰዋል፣ ለመቶ ዓመት እንዳልነበረች ሆናለች የሚለው በሰማ ጊዜ ያደረገው ነገር የመጀመሪያው ስለ ኢየሩሳሌም መፍረስ ተቀምጦ ማልቀስ፣ አያሌ ቀንንም ማዘን እና በሰማይ አምላክ ፊት ደግሞ መጾምና መጸለይን ነበር። ልክ ክርስቶስ እንዳደረገው ማለዳም ተነስቶ ገና ሌሊት ሳለ ወደ ምድረ በዳ ወጣ፣ በዚያም ደግሞ ጸለየ ብሎ በማርቆስ ወንጌል ምዕራፍ 1 ቁጥር 35 ላይ እንደተነገረን። ሁለተኛው እንደምታስታውሱት በአህያይቱና በውርንጭላይቱ ላይ ተቀምጦ ወደ ኢየሩሳሌም ሲመጣ ኢየሩሳሌምን አይቶ አለቀሰ፣ አዘነላት ተብሎ እንደተጻፈ ነህምያ እንዳደረገው የኢየሩሳሌምን መፍረስ ሲመለከት የቅጥሮቿን መፍረስ ሲመለከት እንዳለቀሰው የክርስቶስ ምሳሌ እንደሆነ ማየት እንችላለን። ሁለተኛ የክርስቶስ ምሳሌ የሆነበት ሌሎች ሰዎችን ለአገልግሎት የጠራ ሰው ነው። ኑና የኢየሩሳሌምን ቅጥሮች እንስራ አልኳቸው ብሎ ይናገራል በመጽሐፈ ነህምያ ምዕራፍ 2 ቁጥር 17 ላይ። ክርስቶስ ወደዚህ ዓለም ከመጣ በኋላ በገዳመ ቆሮንቶስ ያደረገውን የብቸኝነት የጾምና የጸሎት ጊዜውን ከጨረሰ በኋላ ደቀ መዛሙርትን የመረጠው በማርቆስ ወንጌል ምዕራፍ 3 ቁጥር 13 ላይ ወደ ተራራም ወጣ፣ ራሱም የወደዳቸውን ወደ እርሱ ጠራ፣ ወደ እርሱም ሄዱ፣ ከእርሱም ጋር እንዲኖሩና ለመስበክ እንዲልካቸው ይላል እና ጌታችን እንዳደረገው መጀመሪያ በገዳመ ቆሮንቶስ እንደጸለየ ከገዳመ ቆሮንቶስ ሲመለስ ወደ ቃና ዘገሊላ ሰርግ ቤት ከመድረሱ አስቀድሞ
ደቀ መዛሙርቱን እየመረጠ እየጠራ እንደሄደ የመጀመሪያውን ተአምር ደቀ መዛሙርቱ በተገኙበት በቃና ዘገሊላ ሰርግ ቤት የመጀመሪያውን ተአምር እንዳደረገ በመጽሐፍ ተጽፎ እናገኛለን። ሶስተኛው ምሳሌነቱ የተግባር መምህር አርአያ ነው። ቅድም እንደተናገርነው እናድርግ ብሎ በሉ እኔ አሁን እዚህ እቀመጥና አሳያችኋለሁ እናንተ አድርጉ የሚል ሰው አልነበረም። አብሮ ድንጋይ የሚሸከም አብሮ ድንጋይን የሚፈልጥ እኔ የንጉስ መልእክተኛ ስሆን እኔ እቀመጣለሁ እናንተ ግን ታደርጋላችሁ አላለም። በነገራችን ላይ የንጉስ መልእክተኛ የሚለው ራሱ አንዱ ጥያቄ ነው፣ የጌታችን የሚመስልበት ነው። ክርስቶስ ከአባቱ የተላከ በገዛ በእርሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ አባቱ የላከው ወደኛ እንዲያድነን የተላከ መሲህ መልእክተኛ ሆኖ እንደመጣ እናውቃለን። እና ደግሞ እንደዛም ሆኖ ሲመጣ እኔ እኮ የእግዚአብሔር ልጅ ነኝ ፍጹም ሰውም ሆኜ የመጣሁት እናንተን ላድናችሁም ስመጣ በቃ እኔ ቁጭ ብዬ እንጂ እየተገለገልኩ ሊኖር አላለም። ይሄንን እንደተናገረ የሰው ልጅ ሊያገለግል እንጂ ሊገለገል አልመጣም ብሎ እንደተናገረ በማስተማር በመፈወስ አገልግሏል። በማርቆስ ወንጌል ምዕራፍ 10 ቁጥር 45 ላይ እንደተጻፈው የሰው ልጅ ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ብሎ እንደተናገረ የቤተ መቅደስ የዚህን የኢየሩሳሌምን ቅጥር መፍረስ የሰራው ነህምያ የክርስቶስ ምሳሌነት ነው በአገልጋይነቱ። ሌላኛውና በጣም ትልቁ ነገር ደግሞ ያደረገው ቤተ መቅደስን አንጽቷል። በኋላ ላይ በመጽሐፈ ነህምያ ምዕራፍ 13 ላይ እንደምናገኘው ጓዳዎቹንም እንዲያነጹ አዘዙ፣ የእግዚአብሔርንም ቤት ዕቃዎች የእህሉንም ቁርባን ዕጣኑንም መልሼ በዚህ አገባሁ ይላል። ጌታችን በሁለት ጊዜ ተጽፎ እንደምናገኘው ባለፈው በሁለተኛው የአብይ ጾም ሳምንት ምኩራብ ላይ እንደነበረው በሶስተኛው የአብይ ጾም ሳምንት በምኩራብ ተጽፎ እንደምናገኘው በኋላም ደግሞ ሁለተኛ ጊዜ በአህያይቱና በውርንጭላይቱ ላይ ተጭኖ ወደ ኢየሩሳሌም ሲገባ ሁለተኛ ጊዜ እንደሚያደርገው አንጽሖተ ቤተ መቅደስ የምንለው ወደ መቅደስ ገብቶ በመቅደስ ውስጥ የሚሸጡትና የሚገዙትን በጅራፍ እየገረፈ እንዳስወጣቸው ተጽፎ እንደምናገኘው መጽሐፈ ነህምያ እንዳደረገው ቤተ መቅደሱን አንጽቷል። ልክ ክርስቶስ በኋላ ቤተ መቅደሱን እንደሚያነጻው ማለት ነው። የነህምያ ከገዛ ወዳጆቹም ደግሞ የኢየሩሳሌምን መገንባት ከማይፈልጉ ከሌሎች ጠላቶች ተነስተውበታል። ክርስቶስን የገዛ ወገኖቹ እንዲሁም ደግሞ ሮማውያን ተባብረው አይሁድና ሮማውያን ተባብረው የአይሁድና የሮማውያን ሹማምን ተባብረው የገዛ ወገኖቹ ይሰቀል ብለው ፈርደው እንዳሰቀሉበት በንግግርም ሊያጠምዱት ከፈሪሳውያንና ከሄሮድስ ወገን የሆኑትን ወደ እርሱ ላኩ ብሎ መጽሐፍ እንደነገረን ክርስቶስ እንዲሁ በተነሱበት ጠላቶቹ በገዛ ወዳጆቹ ሊያድናቸው በመጣላቸው ሰዎች መከራ እንደተቀበለ እንዲሁ ነህምያም እንዲሁ ተቀብሏል። ስለዚህ መጽሐፍ ውስጥ የምናገኘውም ታሪክ እንዲህ ባለ መንገድ ብንረዳው በእውነት በአዲስ ኪዳን በክርስቶስ ኢየሱስ የተደረገልንን የመዳን የቤዛነትን ስራ በተግባር የሚያሳይ መጽሐፍም ጭምር እንደሆነ ማወቅ ያስፈልጋል። እና ነህምያ እንዲሁ እንደቀላል ሰው የምናልፈው ሳይሆን የኢየሱስ ክርስቶስ ፍጹም የመድኃኒታችን የኢየሱስ ክርስቶስ ምሳሌ እንደሆነ መረዳት ያስፈልጋል። እንግዲህ መጽሐፈ ነህምያ ምዕራፍ 1 ላይ የሚጀምረው የሐካልያ ልጅ የነህምያ ቃል በ20ኛው ዓመት በካሴል ወር እንዲሆነ እኔ በሱሳ ግንብ ሳለሁ ወንድሞቼ አንዱ አናኒ ከእነርሱም ጋር ሌሎች ሰዎች ከይሁዳ መጡ። እኔም የዳኑትን ከምርኮ የተረፉትን የአይሁድን ነገር የኢየሩሳሌምንም ነገር ጠየኳቸው። እነርሱም በዚያ ስፍራ ያሉት ከምርኮ የተረፉት ቅሬታዎች በታላቅ መከራና ስድብ አሉ፣ የኢየሩሳሌምም ቅጥር ፈርሷል፣ በሮቿን በእሳት ተቃጥለዋል አሉኝ። ይህንንም ቃል በሰማሁ ጊዜ ተቀምጬ አለቀስኩ፣ አያሌ ቀንም አዝን ነበር። በሰማይ አምላክም ፊት ጾምና ጸልይ ነበር። እንዲህም አልኩ፣ አቤቱ የሰማይ አምላክ ሆይ ለሚወዱና ትእዛዝህን ለሚያደርጉ ቃል ኪዳንንና ምሕረትን የምትጠብቅ ታላቅና የተፈራህ አምላክ ሆይ እኔ ባሪያ ዛሬ በፊት ስለ ባሪያዎች ስለ እስራኤል ልጆች ሌሊትና ቀን የምጸልየውን ጸሎት ትሰማ ዘንድ ጆሮህ ያድምጥ፣ ዓይኖችህም ይከፈቱ። በአንተ ላይም ያደረግነውን የእስራኤልን ልጆች ኃጢአት እናዝዝልሃለሁ። የእኔና የአባቴን ቤት በድለናል፣ እኛም በአንተ ላይ እጅግ ክፉ ሰርተናል። ለባሪያህም ለሙሴ ያዘዝከውን ትእዛዝና ስርዓት ግን አልጠበቅንም። አሁንም ብትተላለፉ በአሕዛብ መካከል እበትናችኋለሁ። ወደ እኔ ብትመለሱ ግን ትእዛዜን ብትጠብቁ ብታደርጓትም ከእናንተ ሰዎች እስከ ሰማይ ዳርቻ ድረስ ምንም ቢበተኑ ከዚያ ሰበስባቸዋለሁ፣ ስሜም ይኖርበት ዘንድ ወደ መረጥኩት ስፍራ አመጣችኋለሁ ብለህ ለባሪያህ ለሙሴ ያዘዝከውን ቃል እባክህ አስብ። እነዚህም በታላቅ ኃይልህና በብርቱ እጅህ የተቤዥካቸው ባሪያዎችህና ሕዝብ ናቸው። ጌታ ሆይ ጆሮህ የባሪያህን ጸሎት ስምህንም ይፈሩ ዘንድ የሚወዱትን የባሪያዎችህን ጸሎት ያድምጥ። ዛሬም ለባሪያህ አከናውንለት፣ በዚህ ሰው ፊትም ምሕረትን ስጠው። እኔም ለንጉሱ ጠጅ አሳላፊው ነበርኩ ብሎ ይጀምራል። ተመልከቱ፣
ኢየሩሳሌምን ቅጥሮቿ እንደፈረሱ በሮቿ በእሳት እንደተቃጠሉ የቀሩትም ደግሞ በታላቅ መከራና በስድብ ውስጥ እንደኖሩ ሲያውቅ የመጀመሪያ ያደረገው ነገር መጸለይ ነው። በነገራችን ላይ ብዙዎቻችን ለማድረግ የሚከብደን ጉዳይ ወደ ሰዎች ኤክስተርናላይዝ ማድረግ ወይም ደግሞ ወደ ኃጢአትን በሙሉ እኛ ምንም ኃጢአት ውስጥ እንደሌለን ይልቁንም ደግሞ ሌሎች ሰዎች ያደረጉት መከራ እንደሆነ አድርጎ ጣት መቀሰር ብዙውን ጊዜ የሚያጋጥመና የምናደርገው ነገር ነው። እንደ ክርስቲያን ምህረትን እንዳናገኝ ከሚያደርገን ጉዳይ መካከል በነገራችን ላይ ኃላፊነትን አለመውሰድ ነው። በብሉይ ኪዳን ተጽፎ እንደምናገኘው አዳምና ሔዋን በበደሉ ጊዜ በዛው ይቅርታን እንዳያገኙ እግዚአብሔር ይቅር እንዳይላቸው ያደረገው የመጀመሪያው ጉዳይ በነገራችን ላይ ኃላፊነትን አለመውሰዳቸው ነው። አዳም ሆይ አትብላ ካልኩ ዛፍ በላህን ብሎ ሲጠይቀው ጌታ ሆይ አዎ ተሳሳትኩኝ በድያለሁ ከማለት ይልቅ ትርዳ፣ ትታዘዝ፣ ታገልግል ብለህ የሰጠኸኝ ያቺ ሴት አሳሳተችኝና በላው ነው ያለው። እኔ ኃጢአተኛ አይደለሁም፣ እኔ ምንም አልሰራሁም፣ እሷ ናት እንዲህ ያደረገችኝ እንደማለት ነው። እና ሔዋንም ስትጠይቅ በነገራችን ላይ እንደዛ ነው ያደረገችው። አዎ ጌታ ሆይ ከተፈጠሩት እንስሳት መካከል እባብ አሳሳተችኝ ያለችው። እባብ ደግሞ ሲጠይቅ ዲያብሎስ አሳሳተኛል። ኃላፊነትን መውሰድ ያስፈልጋል። ዛሬ ስለ ቤተክርስቲያን አገልግሎት ስናስብ ኢየሩሳሌም ስለምትባል ሀገራችን ኢትዮጵያ፣ ኢየሩሳሌም ስለምትባል ቤተክርስቲያን ጉዳይ ስናስብ ብዙ ሰዎች ጣታችንን የምንቀስረው ወደ ካህናት ነው። ጣታችንን የምንቀስረው ወደ ጳጳሳት ነው። ይሄ ማለት ያጠፉ የበደሉ ጳጳሳት የሚያጠፉ የሚበድሉ ካህናትና ዲያቆናት የሉንም ማለት አይደለም። ይህንን ያደረጉ ሰዎች የመኖራቸውን ያክል እያንዳንዳችን ደግሞ በድለናል። እሱ እንደተናገረው ነህምያ አቤቱ ሁላችን በድለናል ነው የሚለው። በጣም እግዚአብሔር የሚያውቀው መከራችን እንዲጸና ቅጥሮቿን መስራት እንዲያቅተን በሮቻችን ጠላትን የሚከላከልባቸው በሮቻችን እንዲቃጠሉ የሆንበትን ነገር ያደረግነው ብዙዎቻችን እኛ በምናደርገው ኃላፊነትን መሸሽ ነው። ዛሬም ድረስ ሰዎች የሰበካ ጉባኤ አባል መሆን፣ ሰንበት ትምህርት ቤት ውስጥ አመራር ላይ መግባት፣ ወንጌል አገልግሎት የሚሰጥበት ቦታ ላይ በያገባኛል ስሜት እንዲህ ይደረግ የሚለውን ነገር መናገር አይፈልጉም። መስሪያ ቤታቸው ላይ የሚኖራቸውን የባለቤትነትና የኃላፊነት ስሜት ያክል ቤተክርስቲያን ውስጥ ብዙ ሰዎች የኃላፊነትና የባለቤትነት ስሜት የላቸው። እንዲሆኑ ደግሞ ኢየሩሳሌም አትሰራም። እያንዳንዳችን ለግል ኃጢአታችንም በጋራ እንደ ክርስቲያን ላደረግነውም ደግሞ እግዚአብሔርን መበደል ኃላፊነትን መውሰድ ያስፈልጋል። አንደኛውና የመጀመሪያው በነገራችን ላይ ያደረገው ነገር ይሄ ነው። መከራን መሸከም፣ የወንድሞችን መከራ መሸከም፣ በእውነት የተሳሳትነውን ነገር ማሰብ ያስፈልጋል። እዚህ ላይ በኋላ ላይ እንዲሁ መልሶ የሚያነሳው ቦታ አለ። ኢየሩሳሌም መልሳ እንድትሰራ ኃላፊነት እንዳለንም ደግሞ ይናገራል። ሁለተኛው ወደ እግዚአብሔር ነው የጸለየው። የመጀመሪያው በጣም ትልቁ ቅድም እንዳልኩት ልናደርገው የምንችለው ትንሹ ነገር ግን ደግሞ በጣም ትልቅ መልስ የሚሰጥ በጣም ብዙዎቹ ችግሮቻችን እንዲጠፉ የሚያደርገው የመጀመሪያው ነገር በነገራችን ላይ ጸሎት ነው። በእውነት እዚህ ያላችሁ ወንድሞችና እህቶች ራሳችንን እንጠይቅ። የትኛው ቀን ነው ቤተክርስቲያን እየተቸገረች እኮ ነው። እስቲ ቆይ ለራሴ ከምጸልየው ጸሎት ያለፈ አንድ አቡነ ዘበሰማያት፣ አንድ ሰላም ለኪ፣ እስቲ ውዳሴ ማርያም ለ2 ቀን ለ3 ቀን ልጸልይ፣ እስቲ 1-3 ቀን ልንመካከርና እንጸልይ፣ እስቲ ንጹም። በገዳም ላሉ አባቶች እስቲ ባካችሁ ስለ ሀገር ስለ ኢትዮጵያ ጸልዩ፣ ስለ ቤተክርስቲያን ጉዳይ ጸልዩ፣ ምህላ ያዙ ባካችሁ፣ እስቲ መባ እንካችሁ ብለን አፍ ዘቢብ ዕጣን የላክንበት ቀን መቼ ነው? እና እነዚህ ጉዳዮች በጣም ይቀርማሉ። ለጸሎት በምንቆምበት ጊዜ የምናደርገውንም አለማወቅ በነገራችን ላይ በደንብ ያሳይ ነው። ጸሎት ማለት አንደኛው ኃጢአትን መናዘዝ ነው። በድያለሁ፣ አጥፍቻለሁ ብሎ ሰው ለእግዚአብሔር ኃጢአቱን መናዘዝ ነው። ልክ ነህምያ እንደተናገረው በአንተ ላይ የሚያደረግነውን የእስራኤል ልጆችን ኃጢአት እናዘዝልሃለሁ፣ እኔና የአባቴን ቤት በድለናል፣ እኛም በአንተ ላይ እጅግ ክፉ ስራ ሰርተናል አለ። ይሄ መጀመሪያው ነው። ኃጢአትን መናዘዝ የጸሎት የመጀመሪያው ክፍል ነው። ሌላኛው ልመና ነው። ከእግዚአብሔር እንዲደረግልን የምንፈልገው ነገር መለመን ነው። በጣም የሚደንቀው ብዙዎቻችን የምንለምነውን አናውቅም። መጽሐፍ እንደተናገረ እናንተ የምትለምኑትን የማታውቁ ክፉዎች ይላል። ብዙዎቻችን ለልመናና ለጸሎት የተዘጋጁ መዝሙሮቻችን ሳይቀር በቃ እንደው ጓዳዬ ሞላ ጎተራዬ እንደዚህ ብሎ ምናምን የሚሉ በቃ ከጓዳና ከምናምን የማያልፉ የዘላለም ሕይወትን የማያስታውሱ ሆኖ የቀሩበት አንደኛው ምክንያት ጸሎትን ካለመረዳት ነው። የምንለምነውንም ካለማወቅ ነው። በደንብ እንድታስተውሉ የሚያስፈልገው ጉዳይ እግዚአብሔርን ስለ ዕለት ተዕለት ኑሯችን መጠየቅ ኃጢአት ነው ወይም ነውር ነው አላልኩም። ግን ደግሞ በጣም ረጅም ጉዳያችንን የሚፈጀው ነገር ልመናችን እሱ መሆን የለበትም። ምክንያቱም አስቀድማችሁ ጽድቁንና መንግስቱን ሹ ሌላ ሁሉ ይጨመርላችኋል ተብሎ ተነግሮናል። ኃጢአትን ስለመናዘዝ፣ ስለ ሀገር ሰላም፣ ስለ ቤተክርስቲያን ሰላም፣
ስለ ሀገር ሰላም እነዚህ ነገሮችን ብንጠልይ ብንጠይቅ ስለ ወንድሞቻችን ስለ ዘላለማዊ ህይወት ወደ ክርስቶስ ደስታ ስለመግባት የዘላለም ህይወትን ስለማግኘት የሚደረጉ ጸሎትን ብናደርግ ሌላው ሁሉ ይጨመርልናል። ልመና ማለትም ይሄም ጭምር ነው። ቀጥሎ ማሳሰብ ነው። ማሳሰብ ማለት ሲናገር እንደምትመለከቱት እኔና አባቴን ቤት በድናል ካለ በኋላ ለባሪያህ ለሙሴ የሰጠውን ትእዛዝ አልጠበቅንም፣ ግን ደግሞ አለ ወደ እኔ ብትመለሱ ትእዛዜን ብትጠብቁ ብታደርጓት ከእናንተ ሰዎች እስከ ሰማይ ዳርቻ ድረስ ምንም ቢበተኑም ሰበስባቸዋለሁ ብለህ ያልከውን ቃል እባክህ አስብ አለ። ስለዚህ ጸሎታችን ላይ ለቅዱሳን የተሰጠውን ቃል ኪዳን በመጽሐፍ የነገረንን ቃል የምናስብበት ምክንያት ለዚህ ነው። አሁን ጸሎት ሲደረግ ሁለትም ሶስትም ሆናችሁ ብትሰበሰቡ መካከላችሁ እገኛለሁ ብለሃል። እግዚአብሔር ስለማያውቀው አይደለም። ያንን ተስፋ አድርገን ያንን አውቀን መሰብሰባችንን መግለጥ ግን የጸሎት ሀሳብ ነው። ስለዚህ ማሳሰብ ያስፈልጋል። ሌላውና በጣም ትልቁ የጸሎት ጉዳይ ምህረትና እርዳታን መጠየቅ ነው እና በጣም የሚገርመው ጌታ ሆይ የባሪያህን ጸሎት ስምህንም ይፈሩ ዘንድ የሚወደዱትን የባሪያዎችህን ጸሎት አድምጥ፣ የራሱን ጸሎትና የጋራ ደግሞ መሆን የባሪያዎችህንም ጸሎት አድምጥ። ሌላው በነገራችን ላይ ትህትና ጸሎት ውስጥ ይታያል። እኔ የምጸልየው ጸሎት ብቻ ሳይሆን ቅዱሳንን የምናስብበት ምክንያት እኛ አካሎችህ የሆኑትን የእኛ አካላት በክርስቶስ አንድ አካል የሆንን የቅዱሳንንም ጸሎት እባክህ አስብ ብለን የምንጠይቅበት በትህትና የባሪያዎቹ የተረጋገጠላቸው ሩጫቸውን የጨረሱ የባሪያዎቹ ጸሎት እኛ እንደሚጠብቀንም ማሰብ ያስፈልጋል። ሙሴን የሚጠቅስበት ምክንያት ሙሴ እግዚአብሔርን ትእዛዝ የጠበቀ እግዚአብሔር የወደደውን ስራ የሰራ ሰው እንደሆነ ስለሚያውቅ የቅዱሳንንም ምልጃ እንዲሁ አስፈላጊነት የሚያሳይ ነው። ከዛ በኋላ እግዚአብሔርን እርዳታ መጠየቅ ነው። ስለዚህ ለባሪያም አከናውንለት፣ በዚህም ሰው ፊት ምህረትህን ስጠው አለው። ጸሎት ሌላው በነገራችን ላይ ተግባራዊ መሆን ጭምር አለበት። ለባሪያ አከናውንለት አለ። እጅና እግሩን አጣምሮ ሰው ለባሪያ አከናውንለት ቢል ይደረግለት ዘንድ አይችልም። ዮሐንስ አፈወርቅ የተባለ ሊቅ ሲተረጉም ምን ይላል? እግዚአብሔር መንፈስ ቅዱስ ተአምራትን እንጂ አስማትን አያደርግም ይላል። ምን ማለት እንደሆነ ሲያስረዳ አንድ ሰው ስዕል መሳል ቢፈልግ ግን ደግሞ ሸራም ወጥሮ ብዕር ቀርጾ ቀለም በጥብጦ ለመሳል ባይሞክር እግዚአብሔርን እርዳይ ቢለው ሰውየው ብዕር ባላዘጋጀበት ቀለም ባልበጠበጠበት ሸራ ባልወጠረበት እግዚአብሔር አምላክ ስዕል እንዲስል ቢያደርገው ይሄ በእውነት አስማት እንጂ ተአምራት አይሆንም። እግዚአብሔር መንፈስ ቅዱስ ግን እንደሱ አይደለም የሚያደርገው። ሸራ ወጥሮ ብዕር ቀርጾ ቀለም በጥብጦ ስዕል ለመሳል እየሞከረ ያለ ሰው እግዚአብሔርን እርዳይ ቢለው መስመሩ እንዳይጣመምበት ስዕሉ እንዲያምርበት ጽናትን እንዲያገኝ አድርጎ ያሰራዋል። ይሄ ተአምር ይባላል ይላል። እነዚህ ሰዎች ተአምር እንዲደረግላቸው ሲጠብቁ ሲጸልዩ ማድረግ ያለባቸው ከእነሱ የሚጠበቀውን እየሰሩ ነው። ስለዚህ ምን አደረገ? ዛሬም ለባሪያ አከናውንለት ይልና ለዚህም ሰው ምህረትን ስጠው ይላል። ከዛ ከእርሱ ይሄንን ጸሎት እግዚአብሔርን ከጠየቀ በኋላ በተግባር ደግሞ ከሱ የሚጠበቀውን ድርጊት ሲሰራ እናገኘዋል። መጽሐፈ ነህምያ ምዕራፍ 1 ላይ የምናገኘው ታሪክ እንግዲህ ኢየሩሳሌም እንዴት ሆና ነው የጠፋችው ብለን ብንጠይቅ ናቡከደነጾር የተባለው ንጉስ ኢየሩሳሌምን ካጠፋ ቅጥሮቿንም ከሰበረ በኋላ 100 ዓመት በላይ ሀገሪቷ ለሌሎች ጠላቶች ክፍት ሆነች። በጣም የሚደንቀው በነገራችን ላይ ኢየሩሳሌምን መጣና አጠፋት ናቡከደነጾር። ከዛ በኋላ ጠባቂዎቿ ቅጥሮቿ ስለፈረሱ ማንም ናቡከደነጾር በጣም ብዙ ሰራዊት የነበረው ወታደር ነው። ከሱ ውጭ በኋላ ግን የነበሩ ሰዎች ሌሎቹ ትንንሾቹ ንዑሳን ነገስታት ሁሉ ሳይቀር እየመጡ ዝም ብለው በኢየሩሳሌም ላይ የሚፈነጩባት ሆኑ። ሰዎቹ ያርሱና በኋላ ላይ ታሪኩ ላይ እናገኘዋለን። ያርሱና ልክ እህላቸው ሊደርስ ሲል ጠባቂ ስለሌላቸው ቅጽር ስለሌላቸው ሕግም ስላልነበረ ጠላቶች ይመጡና ያንን የሰበሰቡትን እህላቸውን አጭደውባቸው ይሄዳሉ። በዚህ የተነሳ ማረስ ያቆማሉ። በዚህ የተነሳ ይራባሉ። እና ሰነፎች ስለሆኑ አይደለም፣ በነገራችን ላይ ቢሰሩም ሌላ መጥቶ እንደሚወስድባቸው ስለሚያውቁ ነው። በጣም የሚደንቅ ነገር ነው የሚነግረን። ይሄ በነገራችን ላይ ኢየሩሳሌም የሚለው ቃል በብዙ መንገድ ስለሚተረጎም በብዙ ነገርም ስለሚነገር፣ ለምሳሌ ኢየሩሳሌም የሚለው ለሰውነት ይተረጎማል። እነሆ እኔ በእጄ መዳፍ ቀርጬሻለሁ፣ ቅጥርሽም ሁል ጊዜ በፊቴ አሉ፣ ልጆችሽ ይፈጥናሉ፣ ያፈረሱሽ ያወደሙሽ አንቺ ዘንድ ይወጣሉ ብሎ በትንቢተ ኢሳይያስ ምዕራፍ 49 ላይ እንደተነገረ ሰው የመጀመሪያ ከእግዚአብሔር ጋር ትእዛዙን ባለማክበር ሲለይ መጀመሪያ ያጣው ልጅነቱን ነው። እግዚአብሔርን መምሰል ጸጋውን ክብሩን ያጣው። ከዚህ በኋላ የእግዚአብሔርን መምሰል ጸጋውን ክብሩን ካጣ በኋላ ድንቁርና፣ ፍርሃት፣ ጨለማ
በሙሉ የሚገዙት የዲያብሎስና የሰራዊቱ በሙሉ መጫወቻ ሆነ። ንዑሳን አጋንንት ሁሉ ሳይቀር የሚጫወቱበት ፍጥረት ሆነ። ይህ ሁሉ የሆነበት በነገራችን ላይ ክብሩንና ቅጥሩን ስላስደፈረ ነው። የእግዚአብሔርን ልጅነቱን ጸጋውን እንዳጣ ነው። ስለዚህ ሰው በነገራችን ላይ ዛሬ ከእግዚአብሔር ጋር ሲጣላ ነገር አስቸጋሪ ይሆንበታል። ልክ ያን ጊዜ አዳም ከእግዚአብሔር ጋር ሲጣላ እንዲገዛቸው፣ እንዲነዳቸው፣ ስም እንዲሰይምላቸው የተፈጠሩት እንስሳት ሁሉ ሳይቀር የሚያስፈሩት ሆነ። እንኳንስ ሌላው ቀርቶ በብርሃን ይመላለስበት የነበረው ነገር ጨለማ ውስጥ ስለወደቀ ትንሿ ጨለማ የምታስፈራ ሆነ። ሁለተኛው ኢየሩሳሌም የሚለው ቤተክርስቲያንን ነው። ከእንግዲህ ወዲህ የተተወች አትባይም፣ ምድርሽም ከእንግዲህ ወዲህ ውድማ አትባልም። ነገር ግን እግዚአብሔር በአንቺ ደስ ብሎታልና ኢየሩሳሌም ሆይ ጉበኞችን በቅጥርሽ ላይ አቁሜያለሁ፣ ጉበኞችን በቅጥርሽ ላይ አቁሜያለሁ። ቀንና ሌሊት ከቶ ዝም አይሉም። እናንተ የእግዚአብሔርን የምታሳስቡ ኢየሩሳሌምን እስኪያጸና በምድር ላይ ምስጋና እስኪያደርጋት ድረስ አትረፉ፣ ለእርሱም እረፍትን አትስጡ ይላል ትንቢተ ኢሳይያስ። ኢየሩሳሌም የተተወች ምድር አትባይም ብሎ የሚናገረው ስለ ቤተክርስቲያን ኢየሩሳሌም ስለምትባል ነው። እና ቤተክርስቲያን ከእግዚአብሔር ትእዛዝ ሰዎች በወጡ ቁጥር፣ ቅጥሮቿ የተባልን እኛ በፈረሰን ቁጥር፣ ህጎቿን ባልጠበቅን ቁጥር፣ በሮቿን የሚያስጠብቋትን ደጀን የሚሆኑላትን ጠላትን ድል የምናደርግበትን የምንከላከልበትን በራችንን ባስፈረስንና ባስወሰድን፣ ቀኖናችንን በጣልን፣ ዶግማችንን ባልጠበቅን፣ ትእዛዝን ባልጠበቅን ቁጥር ቤተክርስቲያን ትደፈራለች። ማንም ትንሹ ሁሉ እየመጣ ቤተክርስቲያን ላይ የሚሳለቅበት ጊዜ የመጣበት በነገራችን ላይ እኛ ባደረግነው ቅጥርን የማፍረስ ስራ ነው። ዛሬ በጣም ብዙ ሰዎች ትልቅ ጥበብ አድርገው የሚይዙት ነገር ሚዲያ ከፍተው ምን ብለው ጳጳሳትን ይሳደባሉ፣ ሲኖዶስን ያንጓጥጣሉ። በነገራችን ላይ ከዚህ በላይ ቅጥር ማፍረስና ማስደፈር የለም። እና እንዲህ አድርገን ያስደፈርነው ቅጥር ማንም ሰው እኛ ባለቤቱ የናቀውን አሞሌ ገበያተኛ አይቀበለውም፣ ነጋዴ አይቀበለውም እንደተባለ በእኛ ያልጠበቅነውን የሲኖዶስን ክብርና የጳጳሳትን ክብር፣ ይሄ ማለት በነገራችን ላይ ጳጳሳት ሲያጠፉ ጥፋታቸው ሊነገር ይገባል አይገባም ማለት ጉዳይ አይደለም። ግን እንዴት ነው የሚደረገው የሚለውን ግን ማወቅ ያስፈልጋል። በአደባባይ ካህናትን መሳደብ፣ አሁን በጣም ብዙ ሰዎች አይኔ ቄስ አልወድም እንደዚህ አልወድም ይላሉ። ከዚህ በላይ ቅጥር ማስደፈር የለም። እርግጥ ነው በጎ ያልሆነ ስራ የሚሰሩ የእግዚአብሔርን ትእዛዝ የማይጠብቁ የእግዚአብሔርን ክብር የማያስጠብቁ የሚያስደፍሩ ካህናት የሉም ማለት አይደለም። እነዚህን ሰዎች የምንገጽበት ግን ሌላ መንገድ ያስፈልገናል። የእግዚአብሔርን ቅጥር ማስደፈር አስፈላጊ ግን አይደለም። እንዲህ ካደረግን ልክ ናቡከደነፆር ካጠፋት በኋላ የትኞቹ ትንንሾቹ መጥተው በሙሉ ኢየሩሳሌምን እንደተጫወቱባት ቤተክርስቲያንን መጫወቻ እናደርጋታለን። ስለዚህ አሁን ዛሬ እኛ ያስደፈርነውን ነገር በጣም የሚገርመው ለምሳሌ አዋልድ መጽሐፍትን አንደኛ ካለመረዳት፣ ሁለተኛ ደግሞ መስተካከል እንኳን የሚገባቸው በትክክል ከማስተካከል ይልቅ ሚዲያ ላይ ሁሉ ቀርቦ እያወራን ስለዚህ እኛ ከፍተን እንሰጣለን። ስለዚህ ምንም ስለ መጽሐፍት መረዳት ምንም እውቀት የሌላቸው መናፍቃን ሳይቀሩ እያወጡ እንዲህ ይላል መጽሐፋቸው በዚህ ወጥቶ እያሉ ሰዳቢ ያሰጠናት ቤተክርስቲያንን እኛ ነን። ቅዱስ ዮሐንስ አፈወርቅ አዲሲቱ ሙሽሪት ቤተክርስቲያን ሙሽራዋ ክርስቶስ እንደሚመጣ ጠባቂዎች ካህናት እንደሚሾሙላት ይናገራል። ሌላኛው ኢየሩሳሌም የሚለው ለቤተክርስቲያን እንደሆነ ማስረጃችን የቅዱስ ዮሐንስ አፈወርቅ ነው። እና ልክ በኋላ ይሄ ነህምያ የተባለው ሰው የኢየሩሳሌምን ቅጥሮቿን እንደሰራ ጠባቂዎችን እንዳሾመላት እንደዚሁ ቅዱስ ዮሐንስ አፈወርቅ ይሄንን አንጻራዊ አድርገው ሲተረጉም አዲሲቱ ሙሽሪት ቤተክርስቲያን ሙሽራዋ ክርስቶስ ሲመጣ ጠባቂዎች ካህናት ጠባቂ የሚሆንላት ሕግ ቀኖና አዲስ ኪዳን እንደሚሰራላት ይናገራል። ሌላኛው ኢየሩሳሌም የሚለው ገነትን ነው። በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ይልቅ የሚበልጥ መታሰቢያና ስም ሰጣችኋለሁ፣ የማይጠፋም የዘላለም ስም ሰጣችኋለሁ ብሎ እንደተናገረ እስራኤላውያን ከግብፅ ነፃ ሲወጡ ባህረ ኤርትራ ተከፍሎ ውሃው በግራና በቀኝ እንደ ግድግዳ ሆኖላቸው እንዳለፉ ያ ውሃ ደግሞ ፈርዖንን ከነሰራዊቱ እንዳሰጠማቸው ይተረጉማል። ምን ማለት ነው? ለጠላቶቿ ክፍት ሆና የነበረችው ኢየሩሳሌም ክፍት ሆና አትቀርም። ግድግዳዎቿ ሲሰሩ፣ ቅጥሮቿ ሲሰሩ እኛ የምንሻገርባት የምናልፍባት፣ የናቋት የጠሏት ደግሞ ተውጠው ተረግጠው በእርሷ ልክ ፈርዖንና ሰራዊቱ በዛ ውሃ ተሰጥመው እንደቀሩት ተረግጠው የሚቀሩበት ጊዜ እንደሚመጣም ያስረዳል። ከዚህ ቀጥሎ መጽሐፈ ነህምያ ምዕራፍ 2 ላይ የምናገኘው ታሪክ ነው። እንግዲህ ይህን ካደረገ በኋላ
ንጉሡ አርጤክስ በ20ኛው ዓመት በኒሳን ወር የወይን ጠጅ በፊቱ በነበረ ጊዜ ጠጁን አንስቼ ለንጉሡ ሰጠሁት። ቀድሞ ግን በፊቱ ያለ ሐዘን እኖር ነበር። ንጉሡም ሳትታመም ፊትህ ለምን አዘነ? ይህ የልብ ሐዘን ነው እንጂ ሌላ ነገር አይደለም አለኝ። እጅግም ብዙ አድርጌ ፈራሁ። ንጉሥም ንጉሥ ሆይ 1000 ዓመት ይንገስ፣ የአባቶቼ መቃብር ያለባት ከተማ ተፈታለችና በሮቿን በእሳት ተቃጥለዋልና ፊቴ ስለምን አይዘን አልሁት ይላል። ተመልከቱ ስራውን የጀመረበት እንግዲህ የመጀመሪያው ምዕራፍ 1 ላይ ያለው ጸሎት ማድረግ ነው ብለናል። ጸሎት አደረገ፣ አዘነ፣ ከእግዚአብሔር ጠየቀ። የእግዚአብሔርን ፈቃድ ጠይቆ ጠበቀ። የሚደንቀው የጸሎቱ መልስ እስኪገኝ ድረስ በትዕግስት ጠበቀ። በቃ እኔ አሁን ጸልያለሁ፣ ማድረግ ፈልጌያለሁ፣ በቃ ዕለቱ እንደዚህ አደርጋለሁ ብሎ አልተነሳም። ፈቃዱ እስኪደርስ ድረስ ጠበቀ። ለምሳሌ ልክ ይሄንን ሲያደርግ በጣም የሚገርመው የመጀመሪያው ከልቡ እንዳዘነ ይሄ ንጉሥ እንኳን አወቀ። አዝኛለሁ እንዲህ አድርግ ብሎ ስለነገረው አይደለም፣ ለታይታ የሆነ ሐዘን አልነበረም የነበረው። የኢየሩሳሌም መፍረስ ከልቡ ስላሳዘነው በፊቱ ላይ የሚታይ ሆኖ ካልታመምክ በስተቀር ፊትህ ለምን አዘነ ብሎ እንደጠየቀው ይህ የልብ ሐዘን ነው እንጂ ሌላ ነገር አይደለም ብሎ በልቡ ያለው ሐዘን እንዲታይ ሆነ። ከልብ የሆነ ሐዘን በነገራችን ላይ ይታያል። አንዱ ጸሎታችን የማይሰማበት፣ አንዱ አገልግሎታችን የማይሰምርበት፣ ብዙ ሰዎች በየፊናቸው በብዙ መንገድ ይለፋሉ፣ ያሰብነውን ያክል ብዙ ሰዎችን ወደ እግዚአብሔር መንግስት የማናመጣበት፣ አማናዊቷን ንጹህ የሆነችዋን የኦርቶዶክሳዊነትን መንገድ እንዲያገኙ የማናደርግበት አንደኛው ምክንያት በነገራችን ላይ ከልብ የሆነ ስራ ስለማንሰራ። በጣም የሚደንቀው ከልብ የሚደረግ ነገር ዋጋ እንዳለው መጽሐፍ በጣም በተደጋጋሚ ይነግረናል። ለምሳሌ የአቤልና የቃየልን ታሪክ ማንሳት ያስፈልጋል። አቤልና ቃየል ለእግዚአብሔር መስዋዕት እናቅርብ ብለው ሁለቱም መስዋዕት አቅርበዋል። የአቤልን ቃየል ተቀብሎ የቃየልን መስዋዕት እምቢ ያለበት ምክንያት እግዚአብሔር ሲናገር መጽሐፍ እንደሚነግረን ቃየል ገበሬ ነበር። ከሰበሰበው እህል ከሚያመርተው እህል እግዚአብሔር አይበላው፣ ምን ተለቀመ አልተለቀመ፣ ንጹህ ሆነ አልሆነ አለና ከነንክርዳዱ ከነግርዱ ከናፈሩ የነበረውን አቀረበ። አቤል ደግሞ እንዴ እግዚአብሔር አምላክ ንጹህ ባህሪ ነው፣ ንጹህ የሆነ አምላክ ስለሆነ ንጹህ መስዋዕት ይገባዋል ብሎ ከሚጠብቃቸው ከብቶቹ ከሚያረባቸው ከብቶቹ መካከል ንጹህ የሆነውን በግ መስዋዕት አድርጎ አቀረበ። ስለዚህ የአቤልን መስዋዕት ወደድኩ፣ የቃየልን ግን አልፈቀድኩትም ብሎ እንደተናገረ የአቤልን መስዋዕት የወደደበት ምክንያት ለምንድን ነው ቢባል ከልብ ከአንጀት የሆነ ስራ ሲሰራ የሚታይ ስለሆነ ነው። አሁንም ስለ ቤተክርስቲያን ጉዳይ ከልብ ሆነን ብናዝን የሚያዝኑ ብፁዓን ናቸው ይጽናናሉና ብሎ እንደተናገረ የወገናችንን ኃጢአት የራሳችንን ኃጢአት የቤተክርስቲያንን ጥፋትና መከራ እያሰብን ብናዘን ከእርሱም የሚጠበቅበትን ደግሞ ብናደርግ አዝናኝ የሆነ መንፈስ ቅዱስ እንደሚላክልንና መጽናናትን እንደምናገኝ ያስረዳል። በነገራችን ላይ ከልብ በሆነ ሐዘን የራሳችንንም የወገኖቻችንንም ኃጢአት በአደባባይ ከመግለጥ ባለፈ ብናዝን ስለ ጥፋት ስለ ኢትዮጵያ መከራ ኢታረየነ ሙስና አለ ኢየሩሳሌም እንዳለ የኢየሩሳሌምን ጥፋቷን አታሳየን እንዳለ የኢትዮጵያን ጥፋት የክፉዎችን ሰዎች ሴራ አታሳየን ብሎ መጸለይ የቤተ ክርስቲያንን ጥፋት አታሳየን፣ ብዙዎች ዕለት ዕለት የሚሸምቁትን የክፋት የተንኮል መከራ አንተ አፍርስልን፣ ቁጥሮቿን እንገነባ ዘንድ እርዳን እያልን ብንጸልይ በእውነት ከልብ በሆነ መንገድ ብናዝን እግዚአብሔር አምላክ ከልብ የሆነ መጽናናትን ይሰጠናል። ሌላውና ሁለተኛው ነገር እዚህ ላይ የምናገኘው ጊዜው ደርሶ ለንጉሱ እስኪያስረዳ ጠብቋል። አሁን እንዲህ እንግዲህ ለምን አዘን ካለው ያዘንኩት የአባቶች መቃብር ያለባት ከተማ ተፈታለች፣ በሮቿን በእሳት ተቃጥለዋልና ፊቴ ለምን አይዘን አልሁት ይላል። ንጉሱም ምን ትለምነኛለህ ብሎ ጠየቀው ይላል። እኔም ወደ ሰማይ አምላክ ጸለይሁ፣ ንጉሱን ደስ ቢያሰኝህ ባሪያም በፊትህ ሞገስ ቢያገኝ እሰራው ዘንድ ወደ ይሁዳ ወደ አባቶች የመቃብር ከተማ ስደደኝ አልሁት። ንግስቲቱን በአጠገቡ ተቀምጣ ሳለች ንጉሱ መንገድህ እስከ መቼ ድረስ ይሆናል? መቼስ ትመለሳለህ አለኝ። ንጉስም ቢሰደኝ ዘንድ ደስ አለው፣ እኔም ዘመኑን ቀጠርሁለት። ንጉስንም ንጉስ ደስ ቢለው እስከ ይሁዳ አገር እንዲያደርሰኝ በወንዝ ማዶ ላሉት ገዦች ደብዳቤ ይሰጠኝ፣ በቤቱም አጠገብ ላለው ለግንብ በሮች ለከተማውም ቅጥር ለምገባበትን ቤት እንጨት እንዲሰጠኝ ለንጉሱ ድር ጠባቂ ለአሳፍ ደብዳቤ ይሰጠኝ አልሁት። ንጉስም በእኔ ላይ መልካም እንደሆነችው እንደ አምላኬ እጅ ሰጠኝ ብሎ መጽሐፈ ነህምያ ምዕራፍ 2 ቁጥር 1 እስከ 8 ያለውን ይናገራል። በነገራችን ላይ ቅድም ነህምያ የክርስቶስ ምሳሌ ነው ስላልን አምላክ ሰው የሆነበትን መንገድ የሚያስረዳም የመጽሐፍ ቅዱስ ክፍል ነው። እንግዲህ
እግዚአብሔር አምላክ አዳም በበደለ ጊዜ ከልጅ ልጅ ተወልጄ 5 ቀን ከተኩል ሲፈጸም ከልጅ ልጅ ተወልጄ አድንሃለሁ ብሎ እንደተናገረ አብ እንድንበት ዘንድ በዘላለማ ሕይወትን እናገኝ ዘንድ ያጣነውን ልጅነት መልሰን እናገኝ ዘንድ አንድያ ልጁን በፈቃዱ በእርሱ ፈቃድ በመንፈስ ቅዱስ ፈቃድ ላከው። ሲልከው ደግሞ አስቀድሞ ብስራቱን የሚናገር መንገድ ጠራጊ እንደላከ ደግሞ መንገድ ጠራጊው ደግሞ ደብዳቤ ይዞ እንደመጣ ነሱ ወመኑስ መቀርበት መንግስተ ሰማያት የሚለውን ደብዳቤ ይዞ የመጣ በፊቱ የሄደ ዮሐንስ አስቀድሞ እንደመጣ መልእክተኛ የተባለ ቅዱስ ገብርኤል አስቀድሞ ወደ እመቤታችን እንደመጣ ቃል የዕለት ጽንስ ሆኖ በማኅፀኗ ከማደሩ አስቀድሞ ለድንግል ማርያም እነሆ ትጸንሻለሽ ወንድ ልጅም ትወልጃለሽ እርሱ ከአንቺ የሚወለደው ከሦስቱ ቅዱስ አንዱ ቅዱስ ነው ብሎ እንደተናገረ ቅጥሮቿን ሊሰራ የፈረሰውን ሊጠግን የሚመጣ መድኃኒት ከመምጣቱ አስቀድሞ እንደተናገረ በፈቃዱ እንደመጣ እግዚአብሔር አብ አንድ ልጁን መልእክተኛውን እርሱን የሚተርከውን እርሱን የሚያስረዳውን እግዚአብሔር ወልድ ልጁን እንደላከልን የሚያሳይ የመጽሐፍ ቅዱስ ክፍል ነው። አንደኛው። ሁለተኛው ይሄ ክፍል የጸሎትን ዋጋና የእግዚአብሔርን መልስ የሚያሳይ ነው። ሰው በመረጋጋት ከልብ በሆነ ሐዘን እግዚአብሔርን ቢለምን ከልብ በሆነ መንገድ እግዚአብሔርን ቢጸልይና ቢጠይቅ ኃጢአቱን ቢያምንና ቢናዘዝ የቅዱሳንን ምልጃ ቢያስብና ቢጠብቅ የእግዚአብሔር መልስ የዘገየ ይመስላል፣ ግን ይመጣል። እና በጣም የሚደንቀው ጸለየ። ከጸለየ በኋላ ከልብ በሆነ ሐዘን በንጉሥ ዘንድ ገባ። ንጉሱ ቢራራልኝና እንዲህ ቢያደርግልኝ ብሎ አይደለም። እግዚአብሔር አምላክ ግን መልሱን እንዲያገኝ በንጉሱ አማካኝነት እኔ ምን እንዳደርግልህ ትለምነኛለህ ብሎ ንጉሱ ራሱ ሊጠይቀው ምክንያት ሆነ። ሲጠይቀው ግን የሚቀበልበትንና የሚናገረውን ተዘጋጅቶ ነበር። በጣም የሚገርመው ሌላው ችግር በነገራችን ላይ እንጸልያለን፣ ብዙ ነገሮች እንዲደረጉልን እንጸልያለን። ጸልየን የጸሎቱን መልስ ለመስማት እንኳን ጆሮአችን ዝግጁ አይደለም። አንዳንዴ እግዚአብሔር በተለየ መንገድ እየነገረን ሊሆን ይችላል። ሰዎች ይለምኑና ይጠይቁና አንደኛ የምንጠይቀው ፍላጎታችንን አውቀንና የሚያስፈልገንን ስላልሆነ ሲደረግልንም አናውቀው። በጣም የሚደንቀው አንዳንዴ እግዚአብሔር እንዳደረገልን እንረሳዋለን። ስለዚህ እኛ በጉልበታችን በጥበባችን በችሎታችን ያደረግነው የሚመስለንና ትዕቢት ውስጥ የምንገባው የጸሎታችንን መልስ በእውነት መምጣቱን በእርግጠኛነት የማናውቅበት አንደኛው ምክንያት እንዲህ ባለ ከልብ የሆነ መንገድ ስለማንለምንና ጆሮአችንንና ልባችንን በማረጋጋትና በመጠበቅ የእግዚአብሔርን መልስ ለመስማት ስለማንዘጋጅም ነው። እና ይህ ሰው ምን እንደሚፈልግ አስቀድሞ ያውቅ ስለነበር የጠየቀውን ነገር ተመልከቱት። መጀመሪያ ፈቃድ ስጠኝ፣ መንገድ እስከ መቼ ይሆናል? መቼስ ትመለሳለህ አለ። ንጉስም ይሰደኝ ዘንድ ደስ አለው፣ እኔም ዘመኑን ቆጠርሁለት ይላል። ንጉስ ደስ ቢለው እስከ ይሁዳ ሀገር እንዲያደርሱ በወንዝ ማዶ ላሉት ገዢዎች ደብዳቤ ይሰጠኛል። አንድ በቤቱም አጠገብ ላለው ለግንብ በሮች ለከተማውን ቅጥር ለምገባበት ቤት እንጨት እንዲሰጠኝ የንጉሱ ጠባቂ ለአሳፍ ደብዳቤ ይሰጠኝ አልሁት አለ። ሁለት ንጉስም በእኔ ላይ መልካም እንደሆነችው እንደ አምላኬ እጅ ሰጠኝ ይላል። ስለዚህ ምን እንደሚጠይቅ ያውቃልና የኢየሩሳሌምን ቅጥር ለመገንባት ምን እንደሚያስፈልግ የሚያውቅ ሰው ነው። በነገራችን ላይ አሁን ቤተክርስቲያን ምንድነው የምትፈልገው ተብለን ብንጠየቅ ብዙዎቻችን የየራሳችንን ስሜት ነው የምናገረው። ለአንዳንዱ ቤተክርስቲያን ቴክኖሎጂ የምትፈልግ ይመስለዋል። እርግጥ ነው ቤተክርስቲያን በቴክኖሎጂ መታገዝ ያስፈልጋታል። እውነት ለመናገር ግን አሁን ፕራዮሪታችን ግን አይደለም፣ ቅድሚያ የምንሰጠው ጉዳይ አይደለም። ቤተክርስቲያን አሁን የሚያስፈልጋት እንደ ነህምያ ያለ ከልቡ የሚለምን ከልቡ የሚራራ ሰው ነው። ብዙ ሰዎች ጳጳስ እንደው አንድ ደህና ጳጳስ ብናገኝ እንደው ፓትርያርኩ እንዲህ ቢሆኑ እንደው ካህናቱ እንዲህ ቢሆኑ ይላሉ። ነህምያ ነብይ አይደለም፣ ካህን አይደለም፣ ንጉስ አይደለም። ተራ የመንግስት ስራ ይሰራ የነበረ አንድ ግለሰብ ነው። በነገራችን ላይ ቤተክርስቲያን የሚያስፈልጋት ሰው ናት ያልነው በኋላም ላይ ነህምያ ይናገራል። ቤተክርስቲያን የሚያስፈልጋት ንጹህ የሚሆኑ ሰዎች ናቸው። እነዚህ ሰዎች መካከል እግዚአብሔር በወደደና በፈቀደ መጠን ከነዚህ ሰዎች መካከል ንጹሃን ጳጳሳትን፣ ንጹህ የሆነ ፓትርያርክን፣ ንጹሃን የሆኑ ዲያቆናትና ካህናትን እግዚአብሔር ያስነሳል። ስለዚህ መጀመሪያ የሚያስፈልጋትን ለኢየሩሳሌም ማወቅ ያስፈልጋል። በምዕራፍ 2 ላይ በወንዝም ማዶ ወዳሉት አለቆች ወጥቼ የንጉሱን ደብዳቤ ሰጠኋቸው። ንጉሱም ከኔ ጋር የሰራዊቱን አለቆችና ፈረሰኞችን ሰደደ። ሐሮናዊውም ሰንባላጥና ባሪያው አሞናዊ ጦቢያ ለእስራኤል ልጆች መልካምን ነገር የሚሻ ሰው እንደመጣ በሰሙ ጊዜ እጅግ ተበሳጩ። ወደ ኢየሩሳሌምም ደረሱ። በዚያም 3 ቀን ያህል ተቀመጡ። በሌሊትም ተነሳው፣ ከእኔም ጋር አያሌ ሰዎች ነበሩ። እግዚአብሔርም ለኢየሩሳሌም አደርገው ዘንድ በልቤ ያኖረውን ለማንም አላስታወቁም።
ተቀምጬበት የነበረውን እንስሳ በቀር ከእኔ ጋር ምንም እንስሳ አልነበረም። በሸለቆም በር ወጣሁ፣ ወደ ዘንዶም ምንጭና ወደ ጉድፍ መጣያው በር ሄድሁ። የፈረሰውን የኢየሩሳሌምን ቅጥር በእሳትም የተቃጠሉትን በሮቿን ተመለከቱ። ወደ ምንጩም በርና ወደ ንጉሱም ዋኛ አለፉ። ተቀምጬበት የነበረውንም እንስሳ የሚያልፍበት ስፍራ አልነበረም። በሌሊትም በፈፋው በኩል ወጥቼ ቅጥሩን ተመለከቱ። ዘወርም ብዬ እኔም እኛ ያለንበትን ጉስቁልና ኢየሩሳሌም እንደፈረሰች በሮቿን በእሳት እንደተቃጠሉ ታያላችሁ። አሁንም ከእንግዲህ ወዲህ መሳለቂያ እንዳንሆንና ኑና ኢየሩሳሌምን ቅጥር እንስራ አልኋቸው። የአምላኬም እጅ በእኔ ላይ መልካም እንደሆነች ንጉስም የነገረኝን ቃል ነገርኋቸው። እነርሱም እንነሳና እንስራ አሉ። እጃቸውንም ለበጎ ስራ አበረቱ። ሐሮናዊውም ሰንባላጥ፣ ባሪያውንም አሞናዊው ጦቢያ፣ አረባዊውም ጌሳም በሰሙ ጊዜ በንቀት ሳቁብን። ቀላል አድርገውንም ይህ የምታደርጉት ነገር ምንድን ነው? በእውኑ በንጉስ ላይ ተሸፍቱ ዘንድ ትወዳላችሁን? አሉ። እኔም መልሼ የሰማይ አምላክ ያከናውንናል፣ እኛም ባሪያዎቹ ተነስተን እንሰራለን። እናንተ ግን በኢየሩሳሌም እድል ፈንታና መብት መታሰቢያም የላችሁም አልኋቸው ይላል። እንግዲህ ቅድም እንዳልነው ይህ ገጸ ንባብ በራሱ የክርስቶስ ምሳሌ የመሆኑን ማስረጃ ማሳያ ነው። የመጀመሪያው ተመልከቱ። ወደ ኢየሩሳሌም በመጣሁ ጊዜ በእንስሳ ላይ ተቀምጬ ነበር ይላል። እንስሳ ብሎ የሚጠራው አህያ ነው። ተቀምጦበት የነበረውን አህያ ነው። ጌታችን ኢየሩሳሌምን ሊያድናት ሊቤዣት መድኃኒትነቷን ሊያበስር በአህያይቱና በውርንጭላይቱ ላይ ተቀምጦ የመምጣቱ ምሳሌ ነው። ቅጥሮቿ መፍረሳቸውን አይቶ እንዳዘነ እንዳለቀሰ ጌታችን ወደ ኢየሩሳሌም መጥቶ አንቺ ኢየሩሳሌም በእውነት ብሎ እንዳለቀሰላት እንዳዘነላት፣ ከዛም ደግሞ እንዲሆነሽ አትቀሪም አታንሽም ከአንቺ ንጉስ ይወጣል ተብሎ እንደተነገረ እነሆ ንጉስሽ መድኃኒትሽ መጥቷል ብሎ እንደተናገረ፣ ይህንን ሲናገር ወገኖቹ እንደሳቁ እንደተሳለቁ፣ እንዴት ታነጥፉለታላችሁ? ልብሳችሁ እንደዚህ ታደርጋላችሁ? ዝም ትላቸዋለህን? አትገሳቸውንም ብለው እንደተናገሩ ጸሐፍት ፈሪሳውያን ሊቃነ ካህናት እንደተቃወሙት ነህምያንም እንዲሁ እነ ሰንባላጥና ጦቢያ እንደተቃወሙት እንደዚሁ ደግሞ በምሳሌ እንመለከታለን። የክርስቶስ ምሳሌ በመሆኑ ነው። መድኃኒት ሆኖ ሲመጣ ከሄሮድስ ከጲላጦስ ከሊቃነ ካህናት መከራ እንደተቀበለ፣ በነገራችን ላይ ጦቢያ፣ ሰንባላጥ፣ አሞናዊ ጦቢያ እንዲህ እያለ የሚናገራቸው ሰዎች በነገራችን ላይ በጣም የሚገርሙ ናቸው። ለምሳሌ ጲላጦስ ሮማዊ የሆነ ገዢ ነው። ሄሮድስ ከአይሁድ መካከል የተሾመ ደግሞ ሰው ነው። ከሊቃነ ካህናት ደግሞ ከራሳቸው ከአይሁዳውያን ከቤተ መንግስቱ ከቤተ ክህነቱ ደግሞ የነበሩ ሰዎች ክርስቶስ እንደተቃወሙት ነው። ልክ እነ ጦቢያ እስራኤላውያን፣ እንዲሁ ደግሞ እነ አሞናውያን ደግሞ የሆኑት የእስራኤላውያንን አለማደግ ልክ እንደ ሮማውያኑ የኢየሩሳሌምን ነፃ መውጣት የማይፈልጉ የሰዎችን መዳን የማይፈልጉ ሰዎች ልክ እንደ ሮማውያን እንደነበሩት ሁሉ እንደተቃወሙት ክርስቶስን ማለት ነው። እና በጣም የሚገርመው ዛሬም ድረስ በተግባር ያለብንን ፈተና ደግሞ የሚያሳይ ጭምር ነው። ዛሬም በነገራችን ላይ ስለ ግል ጥቅማቸውና ስለ ክብራቸው ስለ ሃይማኖት የሚገዳቸው በማስመሰል ክርስትናና ክርስቲያኖችን በጎን ስራ ሁሉ የሚቃወሙ ሰዎች ዛሬም አሉ። በነገራችን ላይ ሊቃነ ካህናት ሲናገሩ የነበሩት እነርሱ ለሰንበት ተቆርቋሪዎች በሰንበት ቀን እንዲህ ለምን ታደርጋለህ? ለሰው ልጅ እንደዚህ ሲደረግ ዝም እንዴት ትላለህ? እያሉ ለእግዚአብሔር ተቆርቋሪ መስለው ነበር የሚቀርቡት። በጣም የሚገርመው ዛሬም በነገራችን ላይ ሰዎች ስለ ግል ጥቅማቸው ነው። በነገራችን ላይ በዚህ በዮሐንስ ወንጌል ተጽፎ እንደምናገኘው ይሁዳ ያቺ ሴት ጌታችንን በእንባዋ ያጠበችው ሽቶ አምጥታ አርከፍክፋ እግሩን ያጠበችው ያፈሰሰችው ሴት ስትመጣ እንዴት እንዲህ ሲደረግ ዝም ትላለህ? ጌታችን ሆይ ሽቱ ተሽጦ ዋጋው ለድሆች ይሰጥ ነበር። ሽቶ እንኳን ባይሆን ይዛው የመጣችው የአልባስጥሮስ ብልቃጥ ውድ ስለነበረ ከሚሰበር ብልቃጡ ራሱ እንኳን ተሽጦ ብዙ ነገር ይሸፍን ነበር ይላል። እና ዮሐንስ ይሄንን ሲናገር ለድሆች አስበው አይደለም ሌባ ስለነበር ነው ብሎ ይገስጸዋል። እና ብዙ ሰዎች ለቤተክርስቲያን ያሰቡ የሚመስሉ የግል ጥቅማቸውን የግል ክብራቸውን የሚያስቀድሙ ለሃይማኖት የሚገዳቸው መስለው የሚቃወሙ ሰዎች ዛሬም ድረስ ለቤተክርስቲያን ፈተና ይሆናሉ በነገራችን ላይ። እና እግዚአብሔር አምላክ ከነዚህ መካከል እንዳንሆን እግዚአብሔር ይርዳን። ሌላው በጣም መሰረታዊ የሆነው እዚህ ላይ የምናገኘው 3 ቀን ተቀመጥኩ ይላል። ስራውን ከመጀመሩ አስቀድሞ 3 ቀን ተቀመጥኩ። 7 በዕብራውያን ዘንድ የፍጹም ቁጥር ምሳሌ ነው። አብርሃም ልጁን በ3ኛው ቀን ሊሰዋው እንደፈቀደ፣ እስራኤል ከግብፅ ከወጡ በ3ኛው ቀን መስዋዕትን እንዳቀረቡ፣
ክርስቶስ ደግሞ እንዲሁ በሶስተኛው ቀን በሌሊት ከሙታን ተለይቶ እንደተነሳ ሶስት የሚለው ቃል የተጠቀሰበት ምክንያት የቅጥሮቿን መፍረስ ለመመልከት የፈረሰው ምን ድረስ እንደሆነ ለማወቅ ከዛ በኋላ ትንሣኤዋን ለማወቅ 3 ቀን እንደጠበቀ ስራ ከመጀመሩ አስቀድሞ ቅጥሮቿን የፈረሰውን መገንባት ከመጀመሩ አስቀድሞ ለ3 ቀን ምንም ሳላስታውቅ ዝም አልኩ እንዳለ እግዚአብሔር ወልድ ኢየሱስ ክርስቶስ በሰው ሰው ሆኖ በመጣበት በተመላለሰበት በዚህ ጊዜ መከራን ተቀብሎ ወደ መቃብር ወርዶ 3 ቀንና 3 ሌሊት ዝም ብሎ እንደሌለ ሆኖ እንደተቀመጠ በቃ ነገር አልቋል ካሉ በኋላ ግን ፍጹም በጣም በሚያስገርም ድንቅ በሆነና በግርማ በሚታይ ትንሣኤው ተነስቶ ወድቀን የነበርን ሁላችን እንድንነሳ ፈርሶ የነበረ የኢየሩሳሌም የተባለ ቅጥራችን ተመልሶ እንዲገነባ እንዳደረገ ማሳያ ነው። ሌላው እኛ ያለንበትን ጉስቁልና በደንብ አድርጎ ያሳያል። በጣም የሚደንቀው ኢየሩሳሌምን ሲመለከት የቅጥሮቿ መፍረስ ብቻ አይደለም፣ የሰዎቹንም ጉስቁልና አይቻዘንኩ አለቀስኩላቸው እንዳለ የሰው ልጆች 5500 ዘመን በመጠበቅ ተሰላችተው ተስፋ ቆርጠው ጉስቁልናችንን በጣም በርትቶ በነበረበት ጊዜ ክርስቶስ እንደመጣ በነቢያት አድሮ የተናገረውን ትንቢት በቃሉና በተግባሩ እያስተማረ እንዳሳያቸው የተቀበሉት 120 ቤተሰቦች የመንግስቱ ዕድል ፈንታ እንደተሰጣቸው፣ እምቢ ያሉት ግን በፈቃዳቸው እንደቀሩ እናስተውላለን። ሲናገር እኔ ልሰራ መጥቻለሁ፣ የሰራዊት አምላክ እግዚአብሔር ያከናውናል፣ እኛም ባሪያዎቹ ተነስተን እንሰራለን። እናንተ ግን የምትቃወሙት ግን ከዚህ ስራ መሳተፍ የማትፈልጉት ግን በኢየሩሳሌም ዕድል ፈንታና መብት መታሰቢያም የላችሁም አልኋቸው እንዳለ የሰው ልጆች እግዚአብሔር ወልድ ኢየሱስ ክርስቶስ የሰው ልጆች ለማዳን በመጣ ጊዜ ወንጌልን የሰበከው ለዓለም ሁሉ ነው። ያስተማራቸው ለእስራኤል በሙሉ ነው። ካስተማራቸው ውስጥ እውነተኛ መሲህነቱን የተቀበሉት የመጀመሪያዎቹ 12ቱ ደቀ መዛሙርት፣ 72ቱ አርድእት፣ 36ቱ ቅዱሳት አንስት በአጠቃላይ 120 ቤተሰብ የሚባሉት ብቻ ናቸው። የቀሩት ግን ሲሞት መከራን ሲቀበል ተአምራትን ሲያደርግ ሲያስተምር በእጁ የተደረገውን በጎን ታምራት ሁሉ ያስተዋሉና የተደረገላቸው ሁሉ ሳይቀር ከዚህ መዳንና ዕድል ፈንታ አላገኙም። መዳን ለሰው ልጆች ሁሉ ተሰጥታለች። ያችን መዳን መቀበል መጠበቅና መስራት ከዛም ደግሞ በመዳን የሚገኘውን ዕድል ፈንታ የዘላለም ሕይወትን ማግኘት ለሁላችን የተሰጠ እንደሆነ ማሳያ ነው። ከዚህ በኋላ ካህን ኤልያሴብ ወንድሞቹም ካህናት ተነስተው የበግ በር ሰሩ። ምዕራፍ 3 ላይ ቀደሱትም፣ ሳንቃዎቹንም አቆሙ። እስከ ሀሚያ ግንብና እስከ ሐናንኤል ግንብ ድረስ ቀደሱት። በአጠገቡ የኢያሪኮ ሰዎች ሰሩ። በአጠገባቸውም የአምሪ ልጅ ዘኩር ሰራ። የሐስናም ልጆች የአሳ በር ሰሩ። ሰረገሎቹን አኖሩ፣ ሳንቃዎቹም አቆሙ፣ ቁልፎችንና መወርወሪያዎችንም አደረጉ ብሎ እዚህ ላይ እንግዲህ ቤታችሁ ገብታችሁ ቀጣዩን ክፍል እንድታነቡ ይሄ አሁን የተለያዩትን በሮች መስራት የጀመረበትን ክፍል ነው የሚናገረው። ምናልባት ከመቀጠል ያስቀድሞ ሰዓታችን ምን ያህል እንደሆነብን ነው ጥሩ ነው። የተወዳችሁ የእግዚአብሔር ቤተሰቦች ለቀጣይ በደንብ አድርገን እየተረዳ ነው እንድንሄድ የቻላችሁትን ያክል 1 ወይም 2 ምዕራፍ እያነበባችሁ ብትመጡ ዛሬ ምዕራፍ 1 እና 2ን ስለጨረስን ምዕራፍ 1 እና 2ን ብታነቡት ከዛ ደግሞ እንደዚሁ ምዕራፍ 3 እና ምዕራፍ 4ን ለቀጣይ ትምህርት አነባችሁ ብትመጡ በደንብ የተረዳ ለመሄድ ያግዘናል። እግዚአብሔር ይስጥልኝ።